በተለያዩበት ጊዜ አንቺ እንዳልሽው ራስሽ ተናዳ ይሄን ነገር አውጥታው ሊሆን ይችላል። ግን ያ ስለወጣ በውሸት ነው ማባል ደግሞ ከባድ ነው። ኦኬ ያሳለፈችው ላይፍ አሁን ስትናደድ አውጥታው ሊሆን ይችላል። ማረዋት ግን ሴት ልጅ እስከተመታች ድረስ ግን ድምጿ መሰማት አለበት ነው። እኔ መሰማት አለበት፣ እውነትና ውሸቱ እስኪጣራ ድረስ መሰማት አለበት። ገባሽ? ሁለተኛ ደግሞ ሴት ልጆች አሉ እና ሴት ልጆችን የምታሳድጋቸው የአንተ መጀመሪያ እንዳሳደግካቸው ነው መምከር ያለብህ እንጂ ከተመቱ በኋላ መድረሳችንም እሱ አሁን ትክክለኛ ንግግር አይደለም። ማናችንም ወላጅ ያሳድጉናል፣ ግን በወላጆቻችን በመሩን መንገድ አይደለም ማናችንም የምንሄደው። ሁሉም ሰው በፍቅር ሊሸነፍ ይችላል። ልጆቼም እኮ ሴቶች ናቸው። ሌባኔ ደበደበኝ ብሎ ካስመዘገቡት ውስጥ እኮ አንዱ አባትየው ይህን ታውቃለህ? ታሪኩ ላይ አባቷን ሌባ ነው የደበደበኝ ካለች እሱ ጣሊያን ዜግነት ስለሌለው ሀጂ ቋንቋም ስለማይችል እሱ ከስዊድን ነው ጣሊያን ሙቪ ያደረገው። አባትየው ሸፍኖለታል። አባትየው ነው ይዞት ሄደው። ለምን ሸፈነ? ኖ ቆይ አባትየው ሸፍኖለት ነው ወይስ አባትየዋን ዋሸችው? እሷ ጠዋት ላይ ተደብድቤ መጣው። ከዛን እንትን እንደመጣች በር ስከፍት ወደቀች። ከዛን እንደዚህ ነው። እሷ ደግሞ አይ እሱ ነው ሆስፒታሉ ሰደኝ ስለው ልታስይዢ ነው ሲል አረ ነው ምናምን አልኩት። ከዛን አባቴ ወሰደኝ። እሱ እንኳን አልወሰደኝም አለች። አባቱ መጥቶ ነው ቁጭ ብሎ አለቀሰ። መጀመሪያ ይዞኝ ሄደ። አባትየው እሱ እንደመታት ያውቃል። እንግዲህ እሷ እንደምትለው እሷ እንኳን ብትደብቅ ይሄን ፊት ሲያይ ልጄን ይገላል አይልም እንዴ? ልክ እሷ ልጇን እንደማትታ ልጇን እንደምትሄድ ሴት ልጅን እሱም አባትየውም ለልጁ እንደዛ ደንታ የለውም ማለት ነው። ተዋርሰው ነው ይሄንን ለልጅ ደንታ አይመስለኝም። አባቷን አም ሹር አባቷን ዋሽታ ነው ለልጁ ለመሸፈን ብላ አባቷንም ቢሆን ሌባ ነው የደበደበኝ ብላ ሊሆን ይችላል እንጂ እኔ ማንም አባት ልጁ ተደብድባ የደብዳቢውን የልጁን በዳይ ገበና ይሸፍናል ብዬ ይሄን አላምንም። በፍጹም እንደዛ ሊሆን እሷ ሁሉንም ስትዋሽለት የኖረች ሊሆን ይችላል። ገባሽ? ከመወደዷ የተነሳ ነው ይሄንን ሁሉም ልታደርግ የምትችለው ሴት ልጅ ለወንድ ልጅ በደሉን እየቻለች ስለምትወደውና እሱን ላለመጣት ብዙ ነገር ሸፍናለት ልትኖር ትችላለች። ግን አሁን ቀደም እሱ እንዳነሳው ምክንያቱ መለያየታቸው ሊሆን ይችላል። ጥሏት ሲሄድ የኛ ጥያቄ እንኳ እንትናየ እዩን አንድ ሰው እንኳን በሰው ተመቶ አይደለም በእንቅፋት እንኳን ገጽታው መበላሸት የለበትም። ጠባሳ ሊኖር አይገባም። this is fact ገብቷል። ግን እንትናን ያደረገኝ የሚለው ነገር ከተናገሩት አንፃር ታሪኩ እሱ ላይም ላያዞር ይችላል ታሪኩ። ለዛ ነው ያንን ነገር በእርግጠኝነት እሱ ላይ ለማዞር በእርግጠኝነት እሷ ላይ ብቻ ፎከስ እንድናደርግ ጥያቄ ጠየቀ። ለምሳሌ ላይፋቸውን እንዳየ ከሆነ ኖርማል እንደኛ እንደ ሀበሻ ሽሮና በርበሬ በልተው አይደለም ያድሩት። የሌሊት ስራ ነው የምትሰራው። ማታ ክለብ ቡና ቤት እንደምትሰራ ስትናገር አይኔ ቡና ቤት አልሰራም ብላ አላስተባበለችም። ራሱ እዛው ገስት ላይ ነበረች። ሰዓት እንደ ኮንትራባንድ ምናምን እንደዚህ የሚያሸጋግሩ ሰዎች ናቸው። ዱቄት ይሸጣሉ። ገባ? የሌሊት ስራ ስሰራ የዱቄት ስራ ስንቱ ነው ሻት የሚደራረገው አሜሪካ ለገስ እና በዛ ነገር የሆነ ነገር በሱ ላይ አሳባስ ቢሆንስ ነው ጥያቄው እንጂ እኮ ተመታለች እኮ ሊሆን ይችላል። ከነከሩን ታሪክ እንደገና ደግሞ ለራሷ ላይ ደንታ እንደሌላት የምታውቀው ልጅቷ የሰፈር ሰርጀሪ ነው የተሰራችው። ሰው የሰፈር ዶክተር ጋር ወይም ደግሞ የመርፌ ወጊ ጋር ሄደ ቂጥን ትወጋለህ። ዝም ብለህ እሱን እንኳን ኧረ አጥንት ሄደ ሲገባ ይሆን ይጎዳኛው ብለህ እንዲህ ትላለህ 10 ጊዜ ገብቷል። እሷ ግን ከንፈሯን ይሄን አስቀድዳ ጡቷን ምናምን ኖርማል ስራው ሰርጀሪ ነው በትልቅ ሆስፒታል ገብቷል። በትልቅ ሆስፒታል ሰርጀሪ ነው፣ ግን በሰፈር ውስጥም ደግሞ እንደዚህ አይነት ጥገና ያካሂዳል ዊዛውት ታክስ ማለት ነው።
ከዛ ነው ብሩንም ሳከፈል ትታ የጠፋችው። ለምን? የተወሰነ ቀን መተኛ ስላለባት ቁስል ስላለ። ልክ ያሲድን እሷ የለችም። ገብቷል? ያ ጠባሳ ያየ ነው። የሰልጀሪው ቢሆንስ የነገሩን ታሪክ ነው። ይሄ ነገሮች ግልጽ ከወጡልን በኋላ ቢያንስ በሞራልም በምንም ከጎኑ እንሆናለን። በጸባይ እንደዚህ ይሄን ነገሮች ቢመለስልን እርግጠኛ ሆነን ለመቆም ለመሰለ ለሷ ለመቆም ስንል አንድ ሰው መግደል የለብንም። አይ ገና ለገና ሴት ተጎዳች ወንዱ ስለምን ይጎዳ? ካላደረገው ሴት ነገር ራሷ ብላለች አይደል እንዴ? ካላረገችው ኦኬ እሷ ተጎድታለች፣ ግን ሀጂ ስለምን ይጎዳል? ኖ ይኸውልሽ ልጅቱ 3 ጊዜ እሷ ራሷ ወንዱ ልጅ የምላርገው ወንዱ ለጨካኝ ነው ብዬ ልጄን እንድጠላው ነው? ወንድ ልጅ ነው። ሄሎ ማንም ሰው ራሷ ያመጣችውን 3 ኬዝ ብቻ ተመልከት። አንደኛው እጇን በቢላ የመቆራረጥ ኬዝ ኦኬ፣ ወደኛ የመጣው ብቻ ሌላውን ተው። ሁለተኛ መኪና እየሄደ ራሷን ከመሄድ መኪና ላይ ጥላ የተጎዳችው እጇ ምናምን የተጎዳው። ሌላኛው ደግሞ ስራ ቦታዋ ላይ የመጠጥ እንትን የለም የቢራ ሳጥን እላይዋ ላይ እንትን ያለች ልጅ ናት። እነዚህን ኬዞች ገጣጥመ እሱ እንዳረገ አንዲት ማስረጃ ከዚህ ሁሉ ዘመናቸው ከመኖር በጥፊ እንኳን የመታበት ይሄኛው ድብደባ እንኳን ባይሆን እንደው ሌላ ድብደባ እንኳን ያመነበት አሳማኝ መረጃ ሳናይ ገብቷል። እንደገና በዚህ በኩል ሌባም ደበደበኝ ለ3 ሌባ ደብድቦኝ ቦርሳዬን ነጥቆኝ የሚል ኬዝም ይዛ የመጣችን ሴት ምንም ነገር ሳናይ እንዴት እዚህ ልጅ ላይ እንፍረድ ነው? እንዴት በቃ አዎ ደብድቧታል እንዴት እንበል? ገብቷል። እንደ ሴት ልጅ ለመቆምም ከሆነ ከመላ ቤተሰቦቿ ጋር አንድ ቤት ነው የነበሩት። ገብቷል። በአካባቢዋ ምንም የሚያስፈራት ነገር የለም። ገብቷል አይደለ? የልጇ አባት እዛ ነው። አባቷ እህት አላት፣ ወንድም አላት። ገብቷል አይደል? ከ20 ዓመት በላይ ነው እዛ የኖረችው። ይዘው በመጡት ታሪክ ነው እኛ ምን ነግርክ። ይሄ ሁሉ በሆነበት ሰዓት ህግ አለ። ዛሬ እንኳን ዛሬ በጣም እያለቀሰች ነበረ ገብታ። ዛሬ ማን ነበረ የምትወነጅለው? ሳሪን ማለት ነው፣ የሱን እህት። ለህይወቴ ታሰግኛለሽ እያለች እያለቀሰች ዛሬም ሳሪን ሄዳ አስከሳት። እሺ አይ ገብቷል አይደል? ልጅቷ አየክ እንዴት ምን አይነት ኬዝ ይዛ እንደምትመጣ። ሳራ ክሰሽኝ ሂጂና እኔ ያረኩሽ ነገር ካለ ሂጂና ክሰሽ ስጋት ከሆንኩኝ ለህይወትሽ እያለቻት መጣ። ሳራ ለህይወቴ ታሰጋኛለች አረመኔ ሴት ነች የሚለውን ብቻ ነው በሚዲያ የምታስተላልፈው። አሁን እንኳን ሄዳ አትከስም። ይሄ ሁሉ የመክሰስ ኦፖርቹኒቲ እያላት እንጂኛ ለጠቅላላ ሴት ይደብደቡ አንቆምም እኮ አይደለም። አቅም ለሌላቸው ለማይችሉ ምን ጊዜም እንቆማለን። የሷ ግን አቅሟንም ነው ይዛ የመጣችው። ስትመጣም ደግሞ ፍትህ አልጠየቀችንም። የተጠየቀው የሰላም የሌብነት የማጭበርበር ፍትህ ነው። ገብቷል። የተጠየቀው ሌላ ነው። ከሳራ ጋር አንድ ሁለት ሲሉ ነው የድብደባ ፎቶ የመጣው። ስለዚህ አባቷም ቢሆን ስድብና ዛቻ ነው ከልጁ ጋር ሲያረግ የነበረው እንጂ አባትም ለልጁ ፍትህ አልጠየቀም። ዛሬም መታ ሚዲያ ላይ ኒና እያለቀሰች ነው። በማ ምክንያት? በሳራ ምክንያት። ይሄን እንዴት ታየዋለህ አንተ? ምን ማለት ነው? ይኸውልሽ የእህትየውንም ሰምቻለሁ እኔ። የእህትየው የሰማሁት አክቹሊ ሀቢባ ቤት ነው። ለዛሬ ነው ማውራት። ዛሬ ቀን ኖ የዛሬውን አንቺ ነሽ የምትነግረኝ። አልሰማሁም። እሱን እኔ ልጨምርልህ እዩ። እንደው አንድ ነገር የልጅ እናትም ስሙኝ። እኔ አሁን እነሱ እያደረጉ ያሉት ነገር ኮምፕሊትሊ ድራማ ነው። እኔ በነገራችን ላይ ልታውቁ የሚገባው አንድ ነገር ሰው ድራማ ሊፈጥር ብዙ ነገር ያደርጋል። እና ሀጂብ እችም ልጅ ቤተሰቦቿም ሙሉ የጥቅም ትስስር አላቸው። ሙሉ ማለት ነው። የፕሮፊት ጉዳይ ነው የሚያገናኛቸው። ፕሮፊት አጋጫቸው ወደ ሚዲያ መጡ። አንድ ነገር ቆም ብላችሁ አስቡ። ሰውን እኔ እንደው ልጠይቅ፣ ሴት ልጅን እንደዚህ አይነት አመታት የሚመታ ወንድ ካለ እኔ አላቅም። ያው እንደ ወንድ ነው ብዬም አልቆጥርም። ያው አንደኛውን ቀሚስ ለብሶ ወደ ከተማ ይወጣ እንጂ እኔ ሴትን እንደዚህ አድርጎ ይመታል ብዬ አላስብም። እንደ እውነታው ከመታም ደግሞ እሱ ሰው እንደ ሰውም አልቆጥረውም። እኔ ሀጂ ግን እነሱ የሚያገናኛቸው አንድ ነገር ፕሮፊት ነው፣ ጥቅም ነው። የጥቅም ጉዳይ ያገናኛቸዋል። ለዛ ነው ወደ ህግ ቦታ መሄድ የማይፈልጉት። በውስጥ የደበቁት ብዙ አይነት መረጃዎች አሉ እነሱ። አባትየውን ብትል ሊናን ብትል እህትየውን የሀጂ እኔ እህት ነኝ ብላ ራሱ መውጣቷ ወደ ሚዲያ በጣም ሺ ኢዝ ኢምባራስድ የሆነች ሰው ናት። በጣም የማትሆን እንደው በቃ የሁለቱ ግጭት ይሻላል። እሷ እንደው ከሷ ይልቅ ገብተዋል።
ተጠቅማ አልባው መጨረሻ ላይ እንደ ሸንኮራ በልታ ከጣለችው በኋላ ሜዲያ ላይ ወጣ እንደዚህ ነው ሀጂ ብላ ብትል አሁን እህት ናት? እኔ እንደ እህት አልቆ መጀመሪያ የት ነበረች? እሷ ስትመታ፣ እሷ ስትደበደብ፣ እሷ እንደዚህ ያደረገኝ ብላ ስትል አብራ ነበረች አይደል እንዴ? ስታሽቃብጥ በየክለብ ቤት ውስጥ ሮም ላይ ገብቷል። ዛሬ ላይ ግን ምንድነው እንደዚህ አውጥታል ከሱ ጋር የሚያገናኛቸው? ይሁን እነዚህ በሙሉ ቼን ፈጥረው ነው በጥቅም ትስስር የራሳቸውን የሆነ ነገር አሁን ወደ ሚዲያ እንደዚህ እኛን መጥተው አስተያየት ከኛ የሚፈልጉት እንጂ ኒውትራል ሆነ ነው ማየት ያለበት። አሁን የነሱን ነገር ኒውትራል ሆነ፣ እሷም ታለቅሳለች፣ ሀጂም እኔ እንደዚህ ነው እያለ ይናገራል፣ ያቺም እህትየው ትወጣለች፣ አባትየውም አባት እኔ ልጄን እንደዚህ አድርጎ መጥቶ እኔ በሰላም ሮም ላይ ይቀመጣል እንዴ? እሱ እንዴት አድርጎስ በምን አይነት መንገድስ ይኖራል? ገብቷል አይደል? አባትየው አብረው ካልሆነ በስተቀር እና እነሱም ራሱ ወንትዶች ናቸው። ኮምፕሊትሊ ወንትድ ባይሆኑ ወደ ህግ አንተ ልክ ነህ። ይኸውልህ እኔ ብዙ ነገር አንተ ከምትናገረው ጋር አግሪ አደርጋለሁ። ቢኮዝ ብዙ የምታያቸው ነገሮች አሉ። አንተ አሁን አስፍተህ ነው የምታየው። ገባ? የአንድ ወገን አይደለህም። ሳይህ ስትናገር እሷንም ወንጀልህ አይደለም ወይ እሱንም ወንጀልህ አይደለም። ወንጀሉን በሁለቱም ነው የምታደርግ ያለው። ገባህ? አባባሌ መደረግም ያለበት እንደዛ ነው። ግን አንድ ሰው አንዱን ብቻ ወስኖ እሷ እንዲህ ነች፣ እሷ እንደዚህ ያደረገችው በዚህ ምክንያት ነው ብቻ ብሎ እሷን ስትወነጅላና እሱን እንደ ሐቀኛ ያ ትክክል አይደለም። ወይ እሱን እንደ ወንጀለኛ ወይ እሷን እንደ ሐቀኛ ማድረጉም ትክክለኛ አይደለም። ገባህ አባባሌ? የጥቅም ግንኙነት ሊኖራቸው ይችላል። ያጣላቸውም አብረው ሲበሉ የነበሩት ነገር አሁን እንትን ሲሆን ሊሆን ይችላል። እኔ ስለ አባትየው ብዙ አላቅም። አባትየውም ስለ ራሳቸው ዲፌንድ ለማድረግ መጥተው እዚህ የተናገሩት ነገር የለም። ስለዚህ አባትየውን ብዙ ነገሩ ስለመክተት እኔ ትንሽ ከበድ ይለኛል። ኮዝ አባት ሆኖ ለልጁ እንደዚህ እስከሳቸው አባትየው መሰማት አለባቸው። የራሳቸው ዲፌንድ አላቸው። ያረጉበት ያላረጉበት ወይ የነበሩበት ያልነበሩበት ጉዳይ ሊኖር ይችላል። ስለዚህ ሰው በሌለበት ማውራት አልችልም። እኔ ከነሱ ነው የመጣው። ባለበት ነው። ኑሮማ ሐኪም ቤት ወሰዳት እኮ አንድ ጥያቄ ይመልስልኝ ነው። እነሱ ነው የነገሩ። ኑሮ ሐኪም ቤት ወሰዳት ነገሩን እንጂ አባትየው ማመኑ አሉ። ግን አባትየው ሁለቶችም ማመኑ። ሶስተኛ ሳራም ማመነች። ቆይ ጥያቄ አለኝ። ቆይ የሐኪም ቤቱ አይደለም እምልሽ የቢዝነሱን ነው እምልሽ። የሌብነቱ ላይ አባትየው ይኑሩ አይኑሩ አባትየው መጥተው አልተናገሩም ነው። እኔ ያልነበረን ሰው መወንጀል አልችልም። ከሳቸው የተሰማ ነገር የለም። እኔ አንተ ጋር ጥያቄ ያጠበቁት ለምንድን ነው? እኔ እናንተ አንተ ማባትለት ግን ነጥቤን ያዝልኝ ጥያቄ አልመለስክልኝ። ማፊያ መንደር ያ ነገር ጠይቅ ማፊያ ስፍራ የሚይዝ እንትን የሚል ሰው ውሎ በእንደዚህ አይነት ዘይቤ የሆነ ሰው ንጹህ የቤት ልጅ እንደኛ አይነት መንደር ስለ የለም የድሃ እንደኛ አይነት የለም ሽንኩርት ከትፎ ምናምን ነገር ልብስ አጥቦ ምናምን እንደዛ አይነት አንድ አይነት ዳኝነት ነው የምትጠብቀው? አይሆንም። እንደዛ ሰው ልጅ የምታናግረው እኮ በዋለበት ቦታ ነው። አዎ ትክክል ነው። የሚጨስበት የሚበተንበት ምናምን የሌሊት ስራ እየሰሩ ከዛ ንጹህ እንደዚህ መሆን የለበትም። አንዳንድ ጊዜ ለአንተ ለመጎዳትም እኮ አንተ አስተዋጽኦ ታደርጋለህ። እኛ አንድ የራሷን አስተዋጽኦ ካላወቀች ወደፊትም እንደዚህ አይነት ጥቃት ይደርስባታል። ገብቷል? አስተዋጽኦ ማወቅ አለባት። የኔ ፐርሰንት ምን ያለው ለዚህ እንደዚህ እንደሆን አሁን ላለውበት ቦታ የኔ አስተዋጽኦ ምን ነበር? ይሄን ካላወቀች እሷ ምንም እንደዚህ ነገር ውስጥ እንደሌለች አይነት ፍርድ ስትሰጣት አሁንም በሽተኛ በሽታውን ካላወቀ መድኃኒት አይወስድም ወይንም ደግሞ ሐኪም ቤትም አይሄድም። የእሷ አስተዋጽኦ ማወቅ አለባት የቆመችበት። ያም ስላለ ነው አባትየው ምናምን እንዲህ የሆነ ነገሮች ስላላቸው እንትን ያሉት አሁን ወይ ስሙን ለማጥፋት ወይ ውሸት መሆኑን እኮ የምታውቀው ነገር ውሸት አንድ ነገር ልትይዝባት ከፈለል ልንገር የሀቢባን ቪዲዮ ከፈለክ አሁን አሰማለሁ። መጀመሪያ ገና ስመጣ ጤና ይስጥልኝ ሀቢባ እኔ ሌና እባላለሁ ምናምን ገና ስጀምር ማለት ነው በባልና በእህት ጥቃት ደርሶብኛል ታይትሉ ይሄ ነው። ከዛ ከሱ በፊት እንደው የእህቱን በደል ከእንደዚህ አይነት ክፉ ሰው ጋር እንዴት እንዳስተዋወቀቻት ሁላ እሷ ሳትፈልግ ስትቀር እንዴት እንዳቃጠረቻት ሁላ ነው ስትናገር የነበረው። ራይት
ሳራ ስትመጣ እኔ እንዲህ አላልኩሽም ወይ ይሄ ሰው አይሆንሽም ታይ አላልኩሽም ወይ ምናምን ስትላት ቮይሷን ጭራሽ እህት ከኔ ጋር እንደሆነ አትፈልግም እያለች ቮይሷን ለወንድሟ ታሰማት አልነበረም? ለዛ አልተማመኑ? ይሄን ልጠይቅዩ። አዎ ተማምነዋል አይደል? ታዲያ መጀመሪያ ገና ስመጣ በድላኛለች የሰይጣን ልክ የሰይጣን ጥግ ብላ አስረድታል። ከዛ እንደ እህት ሳይሆን እንደ ጓደኛና እንደ እንትን እንደውም የምትሟገት አብራ ቁጭ ብላ ወንድሟን የምትሰድብ ልጅ ሆና ነው ያገኘናት ሳራ። ለምን ሳራ ወንጀለኛ ልታረጊ ፈለግሽ? ያላረገችውን ነገር እንዳላረገች አው ብላ ምናለች አይደል? አልመከርኩሽም? አው መክረሽኛል። ይሄ ልጅ አይሆንሽም ስላት ተደብቀው ለትጽፍ ከይሄ ልጅ ስላት ከዛን ምን አገባኝ ብዬ ተወኳቸው አለች። ሲደባደቡ ምን ሲሉም አብራቸው ጭራሽ ህይወቴን ሁሉ አበላሹ። ምክንያቱም እንደዚህ አይነት ነገር ስለሚነግዱ የሷ ባለሀብት ስለነበረ ባለሀብት ሲሆን ደግሞ ታክስ በማጭበርበር በሚባል እንደዚህ ነገር እነሱ ቀብድና ተያይ ስለሌላቸው እሱ ነው የሚቦጠቦጠው የነበረው። ለዛ እጁን አወጣ ባለሀብቱ ማለት ነው። እሷ ብቻዋን ሲንግል ማሙና ቀረች ሳራ። ገብቷል? ዋናው ትልቁ ውሸት የምትይዝባት ገና ስትገባ ወደ ባሏ እንዴት እንደበደላ ከመናገሯ በፊት ወደዚህ ህይወት ውስጥ ያስገባት ሳራ እንደሆነች ነው የተናገረችው። ሳራ እንደመጣች ሁሉን ነገር ያ ብላ ነው ያረመችው። ማን? ራሷን ሌና። ታዲያ ለምንድን ነው ሌና ወንጀለኛ አድርገሽ ልታቀርብ የፈለግሽው የሚል ጥያቄ ጠይቃት ሰው የለም። አንተ ራሱ ለምንድን ነው ታዲያ እሱ የሳራ የተነገረን ታሪክ ሁሉ ውሸት ከሆነ የሀጂ ሊሆን አይችልም ብለን መጠርጠራችን ወይም ደግሞ እሱ ደብዳቤ አይደለም ብለን ብናስብ ምን ይገርማል? እንደገና የእሱን ደግነት ትነግረናለች። እዚህ ጋር አባትየው ራሱ የኔ ልጅ እያለ እንደሚጠራው ልጇን ራሱ እንደሚጠብቅላት ደፋሪ የሆነ ሰው ወንድ ይደፍራል። ልጄን ለዛም የሱ ልጅ ያልሆነችውን እንዴት ነው አምኜ የሌሊት ስራ የምሰራው? ይሄንን ነገር ስታይ ያ ማን እንደደበደባት አናውቅም። ተደብድባለች፣ ያሳዝናል። ግን ገና ለገና ሀጂ ነው ስላለች ሀጂ ነች ብለች ለምን ትንላለን? ፖሊስ መጣ ብላ ደነገጠች አልክ። አንድ ነገር ልንገር፣ ባልተጣራ ነገር ለምን ይታሰራል? አንድ ቀንም ቢሆን ለምን አይደነግጥም? ገብቷል? እኔ ያልተጣራ አንዳንድ ሰው ወንጀለኛ ካልሆነ እንደውም ከዛ ቦታ ይደበቅና ወንጀለኛው ከተያዘ በኋላ ይወጣል። እዛ ሆኖ የሚከታተል ሰው ከሌለ ይሄ ብዙ ጊዜ የሚደረግ ነገር this is not evidence። ሳራ ላይ የዋሸችው ውሸት እንደ በደለኛ ያለችው መጨረሻ ላይ ነው። እንደዚህ ጭራሽ አብረው ቁጭ ብለው መስደብ አልጀመሩም እንደ ሀጂ? ለምንድን ነው ሳራ ወንጀለኛ ማድረግ የፈለገችው የነበረው? ይሄ ራሱ ዝም ብሎ ሰው ላይ እንደምትጭን አላሳየም? አንተ የሆነ ነገር ምልሽ እኔ በሳራ ተበድላለች ለማለት የሆነ ሰው መቅበር አለብን እንዴ? ነው በሳራ በኩል ሳራ ለዛ ደግሞ ክሊር እንዲሆንልን ነው ጥያቄ ብለን በክብር ጠየቅናት አይደል? ትመችኛለች፣ ታስቂኛለች ምናምን ብላ አይ ቤቴን ከፍቼ ነው ማወራው ብላ እዚህ ትመናቀራለች እንዴ? ገብቷል? ይኸውልሽ የእህትየው መጀመሪያውኑ ያው የእህትየው ኬዝ ያለቀው ከወንድሟ ጋር ስትነጋገር ነው። ገባሽ? የቤተሰቦቿን ብዙ ነገር ኢንፎርሜሽን ያወጣችው ሳራ ራሷ ነች። እኔ አይቼዋለሁ። ትክክል አልነበረችም። መነገር የሌለበት ነገር ስለ ወንድሟ ብዙ ነገር ነው ያለችው። እሱን እኔ አገር የሳራና የሊናና የሀጂ ይለያያል። አየሽ? ግን አሁን አንቺ እንዳልሽው በጥቅም በማፊያ በገንዘብ ተወጣጥሮ ሊሆን ይችላል እዛ ቦታ። አንዳንድ ጊዜ ደግሞ አሁን አንቺ እንዳልሽው አንድን ሰው በወንጀል ካስያሹ እጁ በወንጀል ከተያዘ አሁን ሊና እጇ ወንጀል ላይ ካለ የሀጂን የመክሰስ ቻንሷ እሷንም ሪስክ ስለሚያረጋት ላታረገው ትችላለች። ስለዚህ አንዳንድ ጊዜ ብዙ አቢዩዘሮች አንዳንድ ነገሩ አንቺን ኮንትሮል የሚያደርጉበት መንገድ ነው የሚፈልጉት። ስለዚህ አንደኛው ኮንትሮል መንገድ አንቺን በወንጀል እጅሽን በወንጀል ውስጥ ማስገባት ሊሆን ይችላል። ስለዚህ አሁን ሊና ሄዳ ይሄን ነገር ሪፖርት ለማድረግ ራሱ እሷንም
እስር ቤት የሚያስገባት ልጇንም ሪስክ ለማጣት ሪስክ የሚያስደርጋል ሊሆን ይችላል። ስለዚህ የተነካኩት ነገር አለ እዛ ውስጥ። ሊናም ከፖሊስ ይልቅ ፓብሊክ ላይ የመጣችው እና ካለ እኛ ጋር የመጣችው ልታወራ ዝም ብላ ለመተንፈስ ነው ወይስ ለፍትህ ነው? አይ ቲንክ ስትል የሰማኋት እኔ አንድ ነገር ከሆንኩኝ ህዝቡ እንዲያቅልኝ ነው እንጂ ፍትህ ፈልጌ መጣሁ አላለችም። ያለችው እሷ አንድ ነገር ከተፈጠረ ህዝቡ እንዲያቅልኝ ነው ያለችው። ይሄንን እኔ ከራሷ ስትል ነገር ሰምቻለሁ። እጁ በጣም ረዥም ነው አለች አለ ዩኤል እጁ ረዥም ነው አለች። እስከ ኢትዮጵያ ያሉትን ቤተሰቤን ያስፈራራል አለች። አሁን እጁ አጥሮ ነው በነፃነት የወጣችው ሚዲያ ላይ ይኸውልሽ። አሁንማ ጥሏት ሄደ። አሁን ጥሏት ከሄደ በኋላ የፈለገ ይምጣ ነው። አይ ቲንክ የተፈጠረ ኢትዮጵያ ያሉት ቤተሰብ አሁንም ያውቃቸዋል እኮ እጁ እንደዛው ረዥም ነው የምልሽ። ሁሉ ጊዜ እኮ በወንጀል ላይ አንዳንድ ጊዜ ያስተጋባል። አንዳንድ ጊዜ ይኸውልሽ ምክንያቱን አናውቀውም። አየሽ ብዙ አይኗን የጨፈኑት ነገሮች ሊኖሩ ይችላሉ። አሁን እና ሁሌት አይንሽ ተጨፍኖ አይኖርም። አንድ ቀን ይገለጣል። ሲገለጠልሽ ብዙ ነገር ሊታያት ይችላል። አንደኛ ጥሏት ሄዷል። ተናዳለች፣ ትወደዋለች። አሁን እሱን እንግዲህ የሚያደርጋት የነበረ አደረጋት አይደለም ማያደርጋትንም ይሆናል የምታወራው ያለችው። ግን we have to give her the benefit of the doubt ለሷ because ምልክት ይዛ መጣለች። ያንን ማናችንም ኢግኖር ልናደርገው አንችልም። ሌባም ደበደበ፣ እሱም ደበደበ፣ ግን መጣራት ላይ ነው ያለው። ገባሽ? ፓብሊክ ላይ መምጣቷ ደግሞ መጣላት የለበትም። ለምንድን ነው ፓብሊክ ላይ የመጣችው? ሜቢ ይሄ ሰው ቢጎዳኝ ፓብሊክ እንዲያቅልኝ ነው የመጣሁት የሚለውንም መቀበል አለመቀበል የኛ ነው። ግማሹ ይቀበላል፣ ግማሹ ላይ ይቀበል ይችላል። ገባሽ? ግን አሁን እኔ ትልቁ ሀሳብ ምን መሰለሽ፣ በእሷ ስር ያሉ የተበደሉ ሴቶች አሁን ይሄንን የሚያዩ ሴቶች ነገ ይሄ በፓብሊክ ላይ ይዘው ለመውጣት ድፍረት አይኖራቸውም። ቢኮዝ ሴት ልጅ እንዲህ ብዬ ስትወጣና የሚደርስባትን አይነት ሪጀክሽን ሲያዩ አይ እኛም ብንሄድ ይሄ ነው የምናገኘው የሚለው መልስ ይመጣል። ገባሽ አባባሌ? ስለዚህ ቦታው ትክክለኛው ነገር ላይ እስኪደረስ ድረስ እሷን ጃጅ እያደረጉ እሷን ላይ እንትን ማለት ሳይሆን ለሁለቱም አንድ አይነት አስተያየት መስጠት አለብን። ገባሽ? አሁን መወገን ቦታ ላይ አይደለም ያለነው ነው የምለው እኔ። ሀጂም በንግግሩ ሊያሳምነን ይችላል። በሚናገረው በሚያወራው ነገር ልናምነው እንችላለን። ኦኬ ብዙ ሰዎች አምነውታል። ሜቢ ንግግር ሊችል ይችላል። ሜቢ ሊያሳምንሽ ይችላል። ብዙ ሰው ችሎታ ያለው ሰው አለ። ግን እሱ ስለተናገረና እሱ እንደዚህ ስላለ እሱንስ ልክ የሚያደርገው ምንድን ነው? አየሽ እሷ ልክ አይደለችም፣ ልክ የላትም ብለን ካመንም እሱም ልክ ላይኖረው ይችላል የሚለውን ማሰብ አለብን እንጂ ሀጂ ነው ልክ እሷ እንዲህ አድርጋለች ይሄን አጥፍታለችና የሀጂ ግን እንዲህ አድርጓል፣ ሲቀልባቸው ነበር፣ ሲያበላቸው ነበር፣ ሀብታቸው እሱ ነበር፣ እንዲህ ስለሆነ ነው፣ በዚህ ምክንያት ነው እያልን እሱን ከወንጀል ለማውጣት መከራከር የለብንም። ከወንጀል የሚወጣው በሐቁ ነው፣ በህግ ነው። ህግ የሚፈልግ ከሆነ ደግሞ ስሜ ጠፋ ብሎ የሚከራከር ከሆነ እሱም ቢሆን ኦፍኮርስ ለምን አይሄድም? ለምን አይቀርብም? አሁን ያለን አማራጭ ሀጂንም አይዞ ሌላንም አይዞ ማለት ነው ያለብን አይደለም። ማናቸውንም ሳፖርት ማድረግ የለብንም። ሀጂንም ቢሆን እሷ የሷ ነው። እሱ ምናልባት ዝም ብሎ ስሙ ጠፍቶ ከሆነ አይዞ፣ እሷም ተጎድታ ከሆነ አይዞ። ግን በመሀል ላይ የሳራ ሐቃን ለምን ዋሸች? ስለ ሳራ ይሄን ንገረን እስቲ። ውሸታም አይ ቲንክ ሳራ መጀመሪያውኑ የሳራ መግባት ራሱ ትክክል አይደለም ብዬ ነው የማምነው። ቢኮዝ ኤሊና ትክክል ያለው ነው ሳራ መግባቱ። ኤሊና የሳራን ስም ማስገባቱ አልቻለም። በእህትና በወንድም በድል ደርሶብኛል ነው። ኖ ኤሊና የሳራን ስም ማስገባት እዚህ ላይ ልክ አልነበረችም ነው የምልሽ። ልክም ብቻ አይደለም ዋሽታለች፣ አልዋሸች ምኑ ላይ በሳራ ላይ አልዋሸችም። አይ ቲንክ የሳራ ሪሌሽንሽፕ እና የእሷ ስትሬንጅ ሪሌሽንሽፕ ነው። ለእኔ አብረው ነው የሚሰሩት። ጋይስ መዋሸት እንደቀላል ነው እንዳያያችሁት። ህይወቴን አበላሸች ማለት እኮ ስም ማጥፋት ነው እኮ። አደገኛ ሴት እንደሆነች ነው እኮ። ልክ
ሀጂን እንደምናየው ነው ከያይቹ ለምንድን ነው ቀለል የምናረገው? ነው እሱን አትመኝ ቢኮዝ የሁለቱ እንዳበለሻቸው እንደዚህ ፊቷ ለመመታቱና የሳራ እጅ እንዳለበት የመጀመሪያ ታይትሏ ነው እኮ ገባች? እንደ ቀለል ለምን የምታዩት? አይ ቲንክ ስትሬንጅ ሪሌሽንሺፕ ነው ያላቸው ሁለቱ ብዬ ነው የማምነው። አይ ሳራን እንደዛ ልክ ህይወቷ እንዳባላሸቻ በሷ ምክንያት እንደሆነች የተናገረችው ቅልል ግን አርገነዋል። እዚህ ጋር እሷ ከባድ ወንጀል ደርሶባታል እንላለን። ሳራስ ማንም ያምናት የማፊያ ምናምን የምናምን ውስጥ ገብታለች እኮ ያመናትም አለች እኮ ያው ከተነጋገሩት ራይት ብላ ራሷ ስላሳረመቻት ልጅቷ ራሷ ነፃ ወጣች። ግን ሁሉም ሰው በነፃ አሰናብቷታል ወይ ነው ጥያቄ። እኛ እኮ እንደቀላል ነው ከያየን ስም በማጥፋት እንዲህ እንደሆነ አስተዋጽኦ ያደረገችው እህቱ ነች ብላለች እኮ። ይሄ እንደቀላል አይታችሁ አለፍ ነው አይደለ? ከዚህ የበለጠ ውሸት አለ እንዴ? እንደዚህ ያደረጉኝ ሁለት እህትና ማቶች ናቸው ካለች አንደኛው ነፃ ወጣ አንዱን የቀረው ማለት አንደኛው ላይ ውሸት ከሆነ የሀጂን ስለምን ነው ማንጠራጠር? ይኸውልሽ ቃል በቃል መልስልኝ። ያ እንትና ላይ የዋሸችው ውሸት ትንሽ ነው። ሀጂን የከሰሰችው ነው እኮ ሳራን የከሰሰችው አሁንም ትከሳታለች። አይ ቲንክ ቃል በቃል ስትል የሰማው ብዙ ነገሯን የምትነግርላ ብዙ በደሏን የተናገረችው እንደውም ሳሪ ነበረች። ገብቷል? ይሄን የሚያክል ውሸት ለምን መዋሸት ፈለገች? እስቲ ይሄንን አስቡ። ለምን ሀያ ቲንክቱ ጋር ውሸትማ በጣም ብዙ ነው ያለችው። ሲቀጥል አባትዬው ካሳተነ ወንጀል ነው በሳራ ላይ ያደረገችው ሳሪ ዮኒ ማኛ ቤት ራሱ ማለት ነው ትናንትና ማታ ገነት ሱሱ ለሳሰረችው አስጠፋሽ ብላ ነው እኮ። ከዛ የበለጠ እንኮ ስም ማስጠፋት ነው ከደረሰችባት ሳራ ላይ ወደ ህግ ብትወስድ። ከትናንት ወዲያ ማታ ማኛው ቤት ሳሪ ገብታ ወንድሜ ጥፋተኛ ከሆነ አሁንም በህግ ትጠይቀው ይታሰር፣ እኔ ከጎኗ ነኝ፣ እኔ ካጠገቧ ነኝ፣ ወንድሜ እንዲያርጉ ከሆነ እኔ ካጠገቧ ነኝ፣ በህግ ትጠይቀው፣ እኔ አብሬያት ነኝ ያለችው። ስለሷ ክፉ እሷ እንኳን እንዲናት አላለችም። ማኛው ቤት ገብታ በፈለጋችሁኝ ሰዓት አለው ወንድሜ ይሄን ድርጊት ካደረገ ይጠየቅ፣ በህግ ይጠየቅ፣ እኔ አይጠየቅ አለም። ጥፋተኛ ከሆነ ወንድሜ ይጠየቅ ብላለች። እቺ ልጅ ምንም ያጠፋችው ጥፋት የለም። እስከ አሁንም ድረስ ከተበደልሽ ከጎንሽ ነኝ እያለች ነው አይደል እንዴ? ለምንድን ነው በየቤቱ እየተሄደ ሳሪ እንዲያርጋኝ እቺኛውን ቅድም የመጣችው ሙጥሟጣ ራሱ ትናንት ነው ቤት ግን ገብታ ልደግም ስትል ሰድቤ ነው ያወረድኳት። አያገባሽም በእኛ መሀል አትግቢኛ ኢትዮጵያኖች ነን ያልኳት። እሷ ጋር ራሱ ቁጭ ተብሎ ሳሪን እገርፍሻለሁ እንግዲህ ዮኒ ማኛ ቤት ያው ሁሉ ሰው ባለበት ሰዓት እገርፍሻለሁ መገረፍ ከፈለግሽ ትላታለች። ማን ስለሆነች ነው በየቦታው እየዞረች በእንደዚች አይነት አፏን ባልፈታች ሴት ሳሪን የምታሰድባት? እቺ ልጅ ከሷ ጎን ቆመችው። እንደውም መጀመሪያ ላይ እንዴት ወንድሟን አጋልጣ ትሰጣለች ብለን ሁላችንም እሷን እንትን ብለን ነበር። ገባሽ? ግን እቺ ልጅ እውነትን ይዛ ነው የምትሄደው። እውነትን ይዞ የሚሄድ ሰው ደግሞ ጭራሽ ከሷ ጋር እየቆመች እየዞረች እሷን የምትናገረው እንትን እያለች ዮኒ ማኛ ቤተን ያቺኛዋ እኔ ገርፍልሻለሁ ታሽ ሜሪ ተብያዋ እቺኛዋ ደግሞ እንትን ትላለች። ከዛ ሳሪ ተጠርታ ስትመጣ ለዮኒ ማኛ ምን አለችው? እኔ ወንድሜ ጥፋተኛ ከሆነ አሁንም ይጠየቅ፣ እኔ ከጎኗ ነኝ ነው ያለችው። አሁን ስለሳሪ ስለማከራከር ሌላ ነው ጋይስ። እሷን ወንጀለኛ አድርጋ የመጀመሪያ ተከሳሽ እህትና ወንድም በመጀመሪያ ላይ ያስቀመጠችው ለምን አስቀመጠቻት? አይ ቲንክ እኔ የሚመስለኝ ነው ሳራ ምን እንዳለች ታውቃለህ? ዮኒ ማኛ ቤት ትላንትና ዮኒ ማኛ ይደበድባታል ብለሽ ታስቢያለሽ አላት። ወይም ደግሞ ከዚህ በፊት አብረሻቸው ስትኖሪ የእናቴ ልጅ ለሀጂ ጥፋተኛ ነው ጥፋተኛ አለም ለምን ሳራን ወንጀለኛ አርጋ ከሰሰቻት ሳትሆን? እሱ የሚመስለኝ እሱ የሚመስለኝ ይሄለን ከመጀመሪያውኑ ሲናገሩ ከሰማሻቸው ሳራ ራሱ ስትል ታይ ከሱ ጋር ምንም ከመጀመሪያቸው በፊት ስታስጠነቀቃት ሊና ከወንድሟ ጋር እንድትሆን እንዳልፈለገች እና በእሷ እንደቀናች አለ የሆነ ኢሹ አለ። ያ የነሱ ቢትዊን ደም ያለው ችግር ነው። which is ሴት ልጅ እህቱ ምቀኛ ነች ምናምን ነገር ነው የሚመስለኝ። ያ ጨዋታ በዛ ምክንያት ነው እነሱ የሚጣሉት። ሳራ ምንም እዚህ ውስጥ መግባት አልነበረባትም። ምንም ያደረገችው ነገር በእኔ በኩል እኔ ሳራን ጃጅ ማረጋት ነገር የለም።
ገባሽ? እንኳን ለወንድሟም ሳይድ አልቆመችም፣ በወንድሟ ሳይድም አልሆነችም። በእውነት ካየ ነው ማለት ነው። ገባሽ? እኔ የእሷ ክርክር አይደለም፣ ግን ሳራን የሆነ ጀለቻት መንገድ ወንጀል ነው ወይስ ውሸት ብቻ ነው ብለህ ነው አንተ የምትይዘው? አይ ቲንክ ውሸት ነው። ውሸት ወንጀል ነው እንጂ ነው እንግዲህ በምን አይነት መንገድ እንዳየሽው ግን ውሸት ነው። ፊት እንደዚህ ህይወቴ እንዲመሰቃቀል ትልቋን ሚና የተጫወተችው እህቱ ናት አለች። እሱን ስትል አልሰማሁም። ለኔና የቆምከው ሴት ልጅ ናት፣ ለምን ታዋርዳላችሁ፣ ለምን ዝቅ ታረጋላችሁ ብለከን አይደል እንዴ? ሳራም እኮ ሴት ናት። በኔና ያው በነገራችን ላይ ሌና ፍሪ ናት፣ መያዝ ትችላለህ። ዛሴት ኔክስት ኤክስ መሆን ትችላለህ። ኒኪ ግቢ አይደለም ሄሊ ላውራ ወይኔ ላውራ ይሰማል? ኦኬ ቴንክ ዩ ሄሉዬ። በነገራችን ላይ ሳሪቶ በደንብ የምናውቃት እናውቃታለን። ሳራ በጣም ሪስፔክት ያላት ልጅ ናት። ተጫዋች ናት፣ ተግባቢ ናት። ለሰውን በእርዳታ ሰዓት ብዙ ስትረዳ የነበረች ልጅ ናት። ከክለብ ሃውስ ጀምሮ በአካልም የምናውቃት ልጆች አለን። በጣም ዲስፕሊን የሆነች ሴት ናት። ዛሬ ሶሻል ሚዲያ ሆኖ ሁሉም የፈለገውን ኮሜንት መስጠት ይችላል። ግን ምንድነው የሳራና የልጅቷ ኬዝ ራሱ ሲጀምር የጀመረው ሶሻል ሚዲያ ላይ አይደለም። ሳራ በቀደም እኛ ጋር ገብታም እንደ ሀሳብ አንዳንድ ነገሮችን ነግራን ነበር። ሞሰስ ቤት ሆነ ልጅቷ ሳርጀሪ ተሰርታ ሳራ የወሰደቻት ዶክተር ያስተዋወቀቻት ዶክተር ጋር ዶክተሩን ቦልካዋለች የሚባል ኢንፎርሜሽን አለ። ያው ከሳራ ነው የሰማነው። እና ሳራ ምን ትላታለች? የዚህን የዶክተር ገንዘብ ማትከፊ ከሆነ ቀስ እያልሽ እኔ ኬዝሽን ሀቢባ ጋር አመጣዋለሁ የምትለው ማናት? ሳራ ናት። አሁን ልጅቷ ቀድማ ነው የመጣችው። ያው ሳልቀደም ልቅደም የሚል ድራማ ነው ይዛ የመጣችው። ሳልቀደም ልቅደም ብላ ይዛ መጣች። ኬዙን ደግሞ ያው ዋናው ማን ነው? ሀጂን ነው ይዛ የሀጂን ኬዝ ነው ይዛ የመጣችው። የሳራ ወንድም ይደበደበኛል፣ የሳራ ወንድም እንዲያደርገኛል፣ የሳራ ወንድም ነው እንዲያደርገኝ ብላ ያው ብዙ ፎቶ ወጣ። ሳራ እህት ናት። እንደ እህት ማንም ሰው ልትጠራ ትችላለች በዛ ኢሹ ላይ። ግን ምንድነው የጀማልን ኬዝ ደግሞ ተመልሰን ስንመጣ የሳራ ወንድም ታላቅ ወንድሟ ኬዝ ያነሳችው ልጅቷ ራሷ ናት እንጂ ሳራ አይደለችም መጀመሪያም ያነሳችው። ልጅቷ ሀቢባ ቤት ወንድም አላት እጁ የተቆረጠ ሁሉን ያለችው ስትል ሳራ እንግዲህ እጁ ለምንድን ነው የተቆረጠው ብላ ሀቢባ ስትጠይቅ ሳራ ከነገረቻት አይቀር በቃ ሌላ ፈንዳላት ብላ እስከ ጥግ ድረስ ሳራ ማፈነዳችላት። በብዛት በአንድ ነገር አንደርስታንድ አድርጉ። ከምስራቅ የመጣ ሰው ጣጣ የለውም። እውነቱን ከፈለጋችሁ እውነቱን ጥግ ድረስ ይነግራችኋል። ሳሪቶ የኛ አካል ናት። በዛ ላይ ደግሞ ምንድነው የተረዳ ነው ያ በዛ ሰዓት ሳራ ይሄን ነገር ስትናገር የተናገረችው እዛ ጋር ወንድሞቿን ለማስጠቃት ምናምን አይደለም። በቃ ልጅቷ መናገር የፈለገችውን ነገር ጥግ ድረስ አደረሰችላት። ከዚህ አንፃር ነው። በዛ ላይ ደግሞ አንድ ነገር ማወቅ ያለባችሁ ነገር በሪሌሽንሺፕ ውስጥ ሁሉም ሰው ፐርፌክት የሆነ ሪሌሽንሺፕ ይኖረዋል ማለት አይደለም። ሊቀያየሙ ሊጣሉ ይችላሉ። ልጅቷም አጥፍታለች፣ ሀጂም አጥፍቷል። ያጠፉት ምንድነው ሲጀመር የሚግባባ ሰው አይደለም አብሮ የሚጀምረው። በቃ አንድ ሰው ናይት ክለብ ወስዷት ናይት ክለብ ውስጥ ዘላ የምታንቀው እሷ ከሆነች ሳራም ብላለች ብዙ ጊዜ ትዘላለች፣ ታንቋለች ምናምን የሚባል ወሬ ተወርቷል፣ ሰምታችኋል። እንደዚህ አይነት ነገሮች ካሉ እንደዚህ አይነት ወንድ ደግሞ የፈለገውን ነገር ሰው ፊት ላይ ያደርግ ይችላል። ሀጂም ተናዶ ወይ እጁን ሰንዝሮ እንደማንኛውም ወንድ ሊደባደብ ይችላል ቤት ውስጥ። ይሄ ልክ ነው ማለት አይደለም፣ አጥፍቷል። ግን አንድ ነገር ማወቅ ያለባችሁ ነገር ወስዳ ልጅቷ በአጠቃላይ የመጣችው ሶሻል ሚዲያ ላይ ኢሹዋ የነበረው ሳራን ለማጥቃት ነበረ። ቶፒኳን ይዛ የመጣችው ስትመጣ ሳራን ለማሸማቀቅ በዛ መንገድ ሳራን ስላሸማቀቀች እቺ ልጅ እዚህ ጋር የሚከፈለውን ገንዘብ አትከፍልም ማለት አይደለም። የሚከፈለውን ነገር ትከፍላለች። መክፈል ግዴታ ነው። ምክንያቱም አንድ ሰው ሆስፒታል ሄዶ ሰርቪስ አድርጎ ሁሉ ነገሩን ጨራርሶ ከዛ በኋላ የዛን ዶክተር ቁጥር ብሎክ ማድረግ አግባብ አይደለም። ከዛ አንጻር ነው ልጅቷ ዘላ መጣ እዚህ ጋር የሳራ ወንድም ሀጂ ይደበድበኛል ብላ ቶፒክ የከፈተችው እንጂ ከሀጂ ጋር ኦልሬዲ ተጣልተው ሀጂ ሸሽቶ ሌላ ቦታ ከሄደ ቆይቷል አይደል እንዴ? ያኔ እስከዛሬ ነበርሽ ለምን አልመጣችም? እኛ ሀጂንም ልክ ነው ማለት አይደለም። ሀጂ ወንድማችን ነው። ያጠፋው ነገር ካለ ወጥቶ ይቅርታ መጠየቅ ካለበት ይቅርታ ይጠይቅ። ያጠፋውን ነገር በስነ ስርዓት መናገር አለበት። አዎ አለበት። ሳራ ሲጀመር በእንደዚህ አይነት ልክስክስ ሪሌሽንሺፕ ውስጥ
ስሟ ተነስቶ መቆሸሽ የለበትም። ሳራ በጣም 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 ሰውን የምትረዳ ጎረቤትን የምትረዳ የሰፈር ሰው የምትረዳ በጣም ጨዋ ልጅ ናት። ተግባቢ ናት። አንድ ሰው እዚህ ጋር መጥቶ ተጫወተ ሳቀና ከህብረተሰቡ ጋር ሐሳቡን ሼር አደረገ ማለት የወረደ ሐሳብ ሊሰጠው አይገባም። ይሄን ማወቅ መቻል አለብን። ከሀጂ ጋር ያላትን ችግር ሄዳ ትክክለኛ ህግ ያለበት ቦታ ትክሰስ። እስከዛሬ ስለምን አልከሰሰችም? እንኳን አይደለም ኢሮፕ ውስጥ ቁጭ ብላችሁ ኢትዮጵያ ውስጥ እንኳን ሰው ተደባድቦ ይካሰሳል አይደል እንዴ? የመክሰስ ፍላጎት ካለው ሄዳ መክሰስ ነበረባት። የከሰሰችበትን የክስ ወረቀት አምጥታ ሀጂን ለህግ ማቅረብ ካለባት ታቅርብ። በተረፈ ግን የሳራ ስም መነሳት አለበት ከእንደዚህ አይነት ነገሮች። ሳራም በእንደዚህ አይነት መንገድ የፈለገችውን ነገር አድርጋ አዳከማለሁ ብላ የምታስብ ከሆነ ይሄ ደካማነት ነው። ሳሪቶ በጣም ጨዋ ናት፣ በጣም ዲስፕሊን ናት፣ በጣም ተግባቢ ናት፣ ሰው ረጂ ናት። ሳራ ማለት ህዝብ ሲፈናቀል የምትረዳ ከዛም አልፎ ተርፎ ጎረቤቶቿን ያደገችበትን ሰፈር ሁሉ የምትረዳ ጨዋ ሴት ናት እና የሳራን ስም በዚህ አጋጣሚ መቆም መቻል አለበት ነው የምለው። ወደ ሀጂ ደግሞ ስመጣ ሀጂ ይሄን ነገር ክሊር ማድረግ መቻል አለብህ። በቃ ሳራን ይቅርታ ጠይቀሃል፣ አይተናሃል። ብዙ ቦታ እየገባ የእህትህን ስም እያነሳ ይቅርታ ጠይቀሃል። ቴንኪዩ። ግን ምንድነው አንድ ነገር ማወቅ ያለብህ ነገር በሪሌሽንሺፕ ውስጥ ፐርፌክት የሆነ ሪሌሽንሺፕ የለም። በተለይ ደግሞ የሀበሻ ሪሌሽንሺፕ ድብድብ ይበዛዋል። ለምን እንደሆነ አይዶል ነው ይወዳሉ። የሆነ ተነጋግሮ መለያየት ራሱ ሀበሻ ጋር ነውር ነው። ሀበሻ ጋር በድብድብ ነው ሶሉሽን መፍጠር የሚፈልጉት። እንደዚህ አይነት ነገሮች አሉ። ይሄ ነገሮች እናንተን ሁለታችሁ ወደ ክስ የሚወስዳችሁ የሚያካስሳችሁ ጉዳይ ከሆነ ትክሰስህና አንተም እንደማንኛውም ሰው ቆመ ራስን ዲፌንድ አድርገህ መመለስ ባለብህ መንገድ መልስ ነው የምለው። ቴንክ ዩ። ይሄ ነው ሐሳቤ። አመሰግናለሁ። አኪ በጣም ብዙ ጊዜ ትገቢያለሽ ትወጫለሽ እና ስታወሪ አልሰማሽም። እድሉን እንስጥሽ አኪ። እሺ አይ ቅድም ጥያቄ ጠይቄለት ነበረ። ተጨማሪ ጥያቄ ደግሞ ምንድነው እኔ አሁን ልጄ ተደብድባ ሐኪም ቤት ወስጃት ሌባ ነው ብላኝ እንዴት ነው የምተኛው? ያን ቁስል አይቼ የት ቦታ ነው የተደበደብሽው? እዛ ጋር ምን ሰው ነበረ? ምንድነው ብሎ አባትየው ለምንድን ነው ያላጣራው? ከመጀመሪያ እስከ መጨረሻው ከሀቢባ ቤት የተናገረችው በራሷ አንደበት እኮ ሶስት የተዋሻለች በራሷ አንደበት ሊና ማለት ነው። ሲቀጥል ከነጆርድ ቤት ገብታ ደግሞ የሌለ ታሪክ ከሀቢባ ቤት ያለችው ምንድነው እህቷ አስገድዳኝ ሙዚቃ ኮንሰርት መጥቶ ይዛኝ ሄዳ ለምናኝ ነው ያለችው። ከነጆርድ ቤት ደግሞ ገብታ ከ14 ዓመት በፊት ኢትዮጵያም እንደምታውቀው ነው የተናገረችው። በራሷ አንደበት በጣም ከ6 ጊዜ በላይ ውሸቶች ራሷ የምትናገረው ሆኖ ክሪክሩስ ራሷ ውሸት የምታረገው። ሌላው አባትየው ራሷ አሳክሞ ቤት መውሰዱ በራሱ እኔ በጣም ጥያቄ ውስጥ ነው ያመኛል ሁሉ በጣም እንደውም የእንጀራ አባቷ ነው ብሎ ትንሽ ሰላም አግኝቼ ነበር። መጨረሻ ላይ ደግሞ ትክክለኛ አባቷ ነው አሉ። በዛ ላይ ደግሞ አቅም ያለው ሰው እና ጭራሽ ሊዋጥልኝ አልቻለም። ከዛ ውጭ ሴት ናት በሴት ጎን ቆሙ ወንድ ነው ወንድ ይበድላል ኖ ሴት መሆኔ መጀመሪያ ለራሴ ስቆም ነው። በፊቴ ስላስፈራራይ በታሪክ ለምን አባቴ አይሆንም 4 ዓመት በኢየሱስ አንድ መጥፎ ቃል ለኔ በቂ ነው። ሴትነት ደግሞ ከሆነ በኋላ ሳይሆን ከመሆኑ በፊት ነው። ብዙ ሰዎች ከወደቁ በኋላ ለምን እንደሚቆሙ አላውቅም። አጠንክራ ማሳደግ ነው፣ አጠንክራ መኖር ነው። ሲቀጥል ደግሞ ጭራሽ አንቺም ቅድም እያልሽው ነበር፣ ጭራሽ ደግሞ ከእውነታ የራቀው ነገር እኔን አስገድዶ ያኖረኝን ሰው እንዴት ነው ጻልሽ ትችለት የሚሄደው? ምን ላገኝ? የትኛውን ህይወት ልኖር እንዴ? እኔን አስገድዶ በግድ ያኖረኝን ሰው ጭራሽ ልጄን እንዴት ትሄዳለሁ? ይኸው በኢየሱስ ይሄ ነገር በጣም ከባድ ነው። አባትየው ደግሞ እሷ አሳክሞ እንዴት ነው እቤቱ ቁጭ ያለው? ያንን ቁስል አይቶ ሌባ ደበደበ ስትለው እንዴት ነው አምኖ የተቀመጠው? ይሄ ነው። አመሰግናለሁ። ሄሎ አንድ ነገር ብዬ ልውጣ ነው። ሄሎ እኔ አሁን በዚህ ላይ መጨመር የምፈልገው እንደው ይቅርታ አድርጉልኝና ከተናገረችው ንግግር ሊና አንድ ወንድና አንድ ሴት ሪሌሽን ሲያደርግ ብዙ ነገሮች ተቻችሎ ነው ብላለች። ቅድም አኬ ተናግራለች። ማናት ካላለች ስዊት አስገድዶ ይደፍረኝ ነበር ያለችው ንግግር ከውሸት ነው ወይስ ከእውነት ነው? አንድ ሰው እንደ ባልና እንደ ሚስት ሲኖር አስገድዶ ደፈረኝ ይባላል እንዴ? የራሱ የሆነን ንብረት እኮ ነው አይደል እንዴ የሚጠቀመው? ይሄ ሰውዬ እንዴት አስገድዶ ደፈረኝ ብላ ትላለች? ይሄን ጥያቄ ያለ ፍላጎቷ መንካት ማለት መድፈር ማለት ነው። ይሄን አጣቂ
የፈለገ ሚስት ብታገባትም ያለ ፍላጎቷ መንካት ማለት መድፈር ማለት ነው። ህጉ እንደዛ ነው የሚለው። አይቻልም ነው የሚለው። ይሄ ህጉ የድሮ የቀረ ነው። በ16 ምናምን ዘመን ምናምን ያለውን አይቻልም። ሴት ልጅ ያለ ፍላጎቷ መንካት አትችልም ነው የሚለው። ኦኬ አንድ ቤት ውስጥ ሆነ ማለት ነው። አንድ ቤት ውስጥ ሚስትንም ያለ ፍላጎቷ መንካት አትችልም። አደም ባልና ሚስት አይደሉም ማለት ነው። ያው በኮንትራት እንደዛ ነው። ያለ ፍላጎቷ ከነካ ወንጀል ነው። ኦኬ እንትና መሬት እንኳን የመንግስት ነው ይባላል እኮ የግል አይደል። እና የግል ይዞታው ነው ስላለ እንዴት ነው የግል ይዞታው ነው? እሺ ለማንኛውም ሰላም አመሰግናለሁ። ለእውነት ቆሚ ደስ ብሎኛል ስላገኘሁሽ። ባይ ባይ። ልቀጥል እኔ? እሺ እኔ እንኳን ያው በጣም ከይቅርታ አድርጉልኝና ሁልጊዜ ከተጎዳ ጎን መሆን አለብኝ ብዬ የማስብ ሰው ነኝና ሀጂ ወንጀለኛ ነው የምለው። ሀጂ ጥፋተኛ ወንጀለኛ ነው። ወንጀሉ ምንድነው ካላችሁኝ ይቺ ልጅ ፍትህ ለማግኘት ወደ ሚዲያ መታለች። አግዙኝ ብላለች። አሁን በሀጂ ዙሪያ ያሉ ብዙ ወገኖች፣ የሀጂ ወንድሞች፣ የሀጂ ጓደኞች እናስታርቃቸው ይላል። ይቺ ልጅ ፍትህ ሳታገኝ እናስታርቃቸው ማለት ራሱ ለኔ ፍትህ አይደለም፣ ትክክል አይደለም ነው የምለው። ይቺ ልጅ ስትመጣ አንደኛ ሳራ የምትባለዋ አይደለም የሷን የቤተሰቧን ህይወት የቤተሰቧን ገበና ለአደባባይ መስማት የማንፈልጋቸውን ነገሮች በአደባባይ ሁሉ አጋልጣ መስማት ያልፈለግነው ሰምተናል። ሳራ የምትባለዋ ራሷ ምን ዓላማ የልጅቷን እኛ የቀረበችው ተደብድባል፣ ስለ እሷ ኦፕሬሽን ታወራለናለች። እኛ የእሷ ኦፕሬሽን ምንም አያደርግልንም ተደብድቤ ያለው ነው ያለችው። ስለዚህ ስለተደበደበችው መናገር ሲገባት ኦፕሬሽን ስለሆነችው ኦፕሬሽን ስላደረገችው ነገር ሀጂ ኦፕሬሽን ስላደረገው እዚህ ላይ ጨምሯል እዚህ ላይ ቀጥሏል ብለው ተነጋግረው ወንጀሉን ወደዚህ እንደመናገር ሌላ ነገር ውስጥ ነው የገቡት። እኛ ሀጂ መብቱ ነው የፈለገውን ነገር መቀጠል መጨመር ይችላል። ሂዝ ራይት ነው፣ ችግር የለብንም። ይህች ልጅ ግን ተመታለች። በቃ ሸፍናለት ነበረ። ሌባን የደበደበኝ ብላ ሸፍና ነበረ። አይታችሁ ከሆነ ምናልባት ባለፈው ጊዜ እንግሊዝ ሀገር ላይ የ14 ዓመት ልጅ ደፍሮ ሳይሆን ቻት አድርጎ አውርታል ተብሎ ሚስቱ እንዴት ነው የሸፈነችለት? ፎቶ እንዳይነሳ ከፊት ለፊት እየሆነች እንዴት ነው ከቨር ያደረገችለት? እና በየቤቱ የአበሻ ወንዶች እኛ ምን ችግር አለብን? በየቤቱ እየደበደብን አሳልፈው አይሰጡንም፣ ይደብቁልናል። ነጭ ሚስት ብትይዝ የሆነ ነገር ብትይዝ አንድ ነገር ከመጀመሪያው ከአንዳንድ ቃላት እስር ቤት ነው የሚያስገቡ። ስለዚህ እኔ አንዳንድ ሚሴጆች የምታደርጉ በሀጂ ቀንተ ነው ምን መጨመር ነው መቀጠል ነው የሚያስቀናኝ? በሀጂ ነገር ምኑ ነው እስቲ ምኑ ነው ጥሩ ነገር ያለውና ነው እስቲ ንገሩኝ። እና ይሄ የሚያሳዝነው ነገር ግን አልኳችሁ ይቺ ልጅ ከጎኗ መቆም ይገባናል ነው ምለው። እኔ ሀጂ ወንጀለኛ ነው ምለው። አትሊስት እንደው ለእህቱ ይቅርታ ብሎ ቪዲዮ ሲሰራ ለሷን ካለ ለወለደው ለወገኑ ለሚስቱ ለጓደኛው ለሆነች ልጅ እንኳን በድየሻል ይቅርታ በቃ ቢላት እኮ ነገሩ ሊቀዘቅዝ ይችላል እኮ። ይሄን ሁሉ አልጠይቃትም፣ ንቀውታል። ስለዚህ ይህ ሰው እኛ እንደምንታወሩት እናንተ አሁን እዚህ ጋር ልጅቶች እንትና ተገደለች እንትና ሞተች ምናምን እያልን ቀነኒሳ ሞተች። እንዴት ሞተች? መጀመሪያ እኮ ከድብድብ የተነሳ እኮ ነው የሞተችው። ከድብድቡ ብሶ እኮ ነው እዛ ላይ ደረጃ ላይ እኮ የደረሰችው አይደለ እንዴ? ስለዚህ ለምንድን ነው ከጎኗ መቆም ያቃትንና ለምንድን ነው ማገዝ ያልቻልንበት ምክንያቱ ምንድን ነው? እሱ እኛ ሀጂ እንዲሰቀል ወይንም ደግሞ እንዲገደል አይደለም። አትሊስት ተነጋግረው ይሄን ነገር መፍታት። በባልና ሚስት ችግሮች ይኖራሉ። መቷታል፣ አሁን ይቅርታ አድርጊልኝ የምትቻሉ በቃ ይሄ ነው በቃ እኛ የምንፈልገው በሰላማዊ መንገድ እንዲደራደሩ ግን እንፈልጋለን። ግን ፍትህ እንድታገኝ ትመጣለች፣ ወደ ሚዲያ መታለች። ስለዚህ ማገዝ መቻል አለብን ነው ምለው እኔ። ለምንድን ነው ለበደለ ወገን ላይ ሁላችንም ቆመን ጣታችንን ወደሷ የምንቀስረው እንዴ? ምንድነው ችግሩ? አሁን እኮ እሷ የመጣችበት ምክንያቱ ተናገረች። በቃ ሸፍኝለት ነበር አለች። አሁን ግን በዛብኝ እባካችሁ እርዱኝ ብላ እያለቀሰች ነው የወጣችው። ለምንድን ነው ማናገዛት? እኔ እንደውም አልኳችሁ እኔ ጠበቃ ቆምላታለሁ ብዬላለሁኝ። እንደውም
እስከ መጨረሻው እንድትሟገት እስከ መጨረሻው እንድትከራከር። ምክንያቱም ዛሬ ትናንትና የተናገረችው ቃል ሀጂ አልመታኝም ሌባን የመታኝ ባለ ያያችው የተመዘገበ ፍርድ ቤት ማነው ጣቢያ አለ የተመዘገበው። ያንን ለመቀየር ደግሞ ጠበቃ ያስፈልጋል። የመጀመሪያ ቃሏን ለመለወጥ ህግ ያስፈልጋል። ለምን እንደዛ እንዳለች ምን እንዳለች በህግ ደረጃ መሆን አለባት። ስለዚህ ሀጂ ወንጀለኛ ነክ ቪዲዮ ሰርተክ መጀመሪያ ደረጃ ይቅርታ ጠይቃት። ይቅርታ ከጠየቃት በኋላ በድዬሻለሁ ይቅርታ በላት። ከዛ በኋላ ያለው ፕሮሰስ ይቀጥላል። መታረቅም ከሆነ ከፈለገች በወንጀል መከሰስ ካለብህ በወንጀል ትከሰሳለህ እንጂ እንዲህ ተነባብሶ ግሩፖች አሉ ያንተ አሁን በየቦታው ልክ ቡና ለተጠራ ሰው በየቤቱ እየገባክ እዚህ ስለዚህ ታብራራለህ። ስለዚህ እቺ ልጅ እኮ ተሸማቃ ቤቷ እኮ ነው ያለች እኮ መውጣት እንኳን አልቻለችም ወደ ሚዲያ። በዚህ ላይ እንዳትወጪ የሚላት ደግሞ ከሀጂ ጎን ያሉ ሰዎች ደግሞ ሚዲያ እንዳትወጪ እዚህ ቤት እንዳትገቢ እያሉ ያስፈራሯታል። እንዳትወጪ እየተባለች አውቃለሁ የትኛው ቤት እንደሆነ። ስለዚህ ተደብቃን ያለችው ወዴት ትሂድ? ስለዚህ መሆን ያለበት ነገር እንካሌጅ አግዟትና ወደ ሚዲያ ተመታ ወይንም እሱ ይቅርታ ይጠይቃት ወይንም ደግሞ ካሳ ይክፈላት። በቃ ስለዚህ ነው እንጂ ይቺ ልጅ እሱ ሀጂ በየቤቱ እየገባ ማብራሪያ እየሰጠ እንደ ጀግና ራሱን እያየ እሷ ደግሞ ተደብቃ ኩሽና ውስጥ ቁጭ ብላ እንዴት ነው ለሱም እንደግፈው? ይህን ነገር አስቡበት እንዴ። ልጅ ትመታ አትገበራላችሁ። ግን አንደኛ ደግሞ ተቆርቋሪ ደግሞ እኛ ሴቶች ነን። ስለዚህ መሆን የለበትም ነው። ሄለ በጣም ይቅርታ አይ ነው እኔ ሀጂን በትክክል ቆመች እንደምደግፍ ያውቃለሁ። ቢሆንም ግን ሀቅ ነው ብዬ ነው ማውራ። አመሰግናለሁ። ቴንክ ዩ ጃጉራችን። በነገራችን ላይ መቆርቆር ያለብን እኛ ሴቶችንም ብለን ይዘጋው ወንዶች በሚለው አስተካክሉ። እንደዛ ብላል ጃጉር እንዳላሰማ መልሼ ከዩቲዩብ ላይ ይቅርታ ለዛ የሳኩት ጻዲ ቀጢ ያላውራሱ። እሺ ቴንክ ዩ። እኔ የምለው ለሴት መቆርቆር ልክ ነው፣ ምንም ጥያቄ የለውም። ግን የተበደለው ሴት የራሱን ታሪኩን ሁኔታውን ማብራራት ከቻለ ምንም ችግር የለም፣ እንቆማለን 100%። አሁን ያየነው ጫፍ ጫፍ ትንሽ ትንሽ ተነክቶ እንሰማለን። ስለዚህ ከዛ አንጻር ነው የምናወራው። ስለዚህ በምናየው አሁን ሴት ምንም ብታጠፋ እንደግፍ የሚባል ህግ የለም። ሴትም ወንድም ጠበቃ መሆን አንችልም። ለሪያሊቲው ላየ ነው ለአሁን ላየ ነው። ከዛኛውም ከዚህኛውም ሳይድ የሚመጣው ወሬ ትክክል አይደለም። ጊቢ ስትባል ደግሞ እዚህ ላይ ኤክስፕሌን ለማድረግ አልገባችም። ስለዚህ ከራሳችን ሀሳብ መጥቶ ነው የምናወራው ማለት ነው። መቆም አንችልም። አሁን እኔ አሁን ለእውነት ለሴት ልጅ አዎ ተደብድባለች፣ ተመታለች፣ ፊቷን አይተነዋል፣ እውነት ነው። ግን ማን እንደመታት እንኳን አሁን እሱ ነው እንኳን ብንል ኤቪደንሳችን ምን ያህል ነው? ምንድን ነው? የለንም። ስለዚህ ሁለቱም ፐብሊክ ላይ እስከወጡ ድረስ ደግሞ ግድ ነው ማውራት አለብን። እናወራ ደግሞ በሆነው ነገር ነው በሰማነው ነገር ነው ማለት ነው። በዛ ላይ ሁሉም ቦታ ስትገባ ዲፍረንት ነገር ነው የምታወራው። 5-6 ጊዜ የተለያየ ነገር ነው የተወራው። ስለ ሳራ እህቱ መጥፎ ነገር አወጣች እየተባለ ለተወራው ደግሞ እህትየዋ ተጠርታ መታ ነው ሀቢባ ቤት የገባችው እና ራሷን ክሊር ማድረግ አለባት። ተበድያለሁ በወንድምና በእህት ብላ ነው የመጣችው። ያንን ነገር ደግሞ ራሷን ክሊር ማድረግ ነበረባት። ከመጣችው አይቀር ደግሞ ታሪኩን ልታወራ ስለመጣች ልጅቷ እዚህም እዛም ረግጣ ቤተሰቦቹን ታሪክ ማውጣት ነው የፈለገችው መሆን። ስለዚህ ቤተሰቦች ታሪክ ከምታወጣ እኔ ክሊር አድርጌ ላውጣው ብላ ነው የተናገረች። ስለዚህ ስለተጠየቀች ነው የምለው ቢሆን ነው የምለው። እንግዲህ ባለው ሁኔታ ነው የምንወስነው ማለት ነው የምናወራው። ቴንኪዩ ጃጓር ቴንኪው ለሴት ድምጽ ስለሆንክ። ያው ሁላችንም ሴቶች ነን እኛ። ፐርሰናሊ ከእሷ ጋር ችግር የለብንም። በትክክለኛ ነገር ላይ ግን ከሆነ ድምጽ እንሆናለን። አንዳንዴ ነገሮችን በምን መንገድ መሰለ የምናየው፣ ዌስተርን ካንትሪ ላይ ያለውን ተጽዕኖ እናውቃለን። በወንድም በሴትም በኩል ያለ ብዙ አይነት ችግሮች አሉ። ከዛም አንጻር ነገሮችን ማየት መቻል አለብን። ጥሩ ሴቶችም አሉ፣ መጥፎ ሴቶችም አሉ። መጥፎ ሴቶች ማለት ወንዶች ላይ አድቫንቴጅ ወስደው ወንዶቻችንን የሚያሰቃዩ አሉ።
ያንን ደግሞ እኔ አልደግፍም እንደ አንድ ሴት ልጅ። ጥሩ ሴቶች ደግሞ ትክክለኛውን ነገር ይዘው መጥተው ድምፅ ሆኑን ለሚሉ ሴቶች ድምፅ ከመሆን ወደኋላ የምንልበት ምንም አይነት ምክንያት የለም። ድምፅ እንሆናለን። አንድ ነገር ግን ማወቅ ያለብህ ነገር ምን አለ፣ ልጅቷ ኦልሬዲ ቶፒኩን ይዛ ስትመጣ የመጣችው ሙሉ ቤተሰቡን ለማዋረድ ነበር የመጣችው። ተሳክቶላታል። ሳራም ስትጠራ ነበርኩኝ እዛ ጋር። ሳራ ተጠርታ ስትመጣ ቁጭ ብለን እያዳመጥን ነው። ሳራ ደግሞ ስትጠራ እንደማንኛውም ሰው መታ ራሷን ኤክስፕሌን ማድረግ አለባት፣ ተናግራለች። ልጅቷ የፈለገችውን ሁሉ ጥግ ድረስ አድርሳላታለች። ግን አንድ ነገር ማወቅ ያለብህ ነገር ምንድን ነው፣ የልጅቷ ሁኔታ እስከ ልጁ ጋር በነበራት ሪሌሽንሺፕ ምን አይነት ሰው ነበረች የሚለው ላይ ደግሞ የመስራት ግዴታ አለብን ሁላችንም። ለምን ወስደን እኛ ሀጂን ወንጀለኛ ነው ሌባ ነው ያላልነው ነገር የለም። ሀጂ ሲሰርቅ ለምንድን ነው ያላስቆመችው አቁም ብላ? ሀጂ ወንጀል ሲሰራ ወንጀለኛ ነህ ብላ ለምንድን ነው እጅን ወስዳ ፖሊስ ጣቢያ ድረስ ያላደረሰችው? ምክንያቱም ህግ ያለበት ሀገር ነው ጣሊያን ማለት። እንኳን አይደለም ሴት ደብድበህ ሴት ላይ ያለውን ነገር እፍ ብለህ የሚጠራበት ሀገር ነው። እንኳን አይደለም ሴት ተደብድቦ ወሪያ እሱ ጋር እንዴ ወንዶች እንትን የሚከበሩበት ሀገር ነው። ገባ? እና ወንዶች እንኳን ወደ ሴት ሲቀየሩ የሚከበሩበት ሀገር አይደል እንዴ ጣሊያን ማለት? እንኳን አይደለም ሴት ልጅ ተነክታ። ለዚህ እኔ ማለት የምፈልገው ነገር ምንድነው፣ የልጅቷንም ድክመት ዞር ብለህ ቼክ አድርግ። ሀጂን ደግሞ ጠርተነው ቁጭ ብለን ልጅቷም ተጠርታ ተነጋግሮ ክሊር የሆኑ ነገሮች መውጣት አለባቸው። በተረፈ ግን የሳራ ስም ከእንደዚህ አይነት ቶፒክ መውጣት አለበት። ከሳራ ጋር ያለባትን ኬዝ ደግሞ ከሳራ ጋር ቁጭ ብላ ተነጋግራ ትጨርስ። ያንን ነው የምለው። አመሰግናለሁ። ልሽ ሄሉዬ ልልሽ ነው የምፈልገው መሰለሽ፣ ማንነት የሌላቸው ከእነሱ ድምፅ መስማት ማለት ተገቢ ነው ብዬ አላስብም። ለምሳሌ በቃ ስማቸውም ተመሳሳይ ነገር ነው። ያስቁኛል፣ የሚያስቁኝ ፓርት አላቸው። ጅቦ፣ ጃጓር፣ እኔ አሁን እንደ ሰው አልቆጥራቸውም። ምን ማንነት የላቸውም፣ ፎቶ የላቸውም፣ ማን መሆናቸውን አናቅም። የፈለጉትን ይናገራሉ፣ የፈለጉትን ይሳደባሉ፣ የፈለጉት ላይ ያላግጣሉ። እንደዚህ አይነትን ሰዎችን ድምፅ ብለን የምንጠራቸው ሰዎች አይደሉም። አንድ ነገር ማወቅ ያለብሽ ነገር፣ በጣም አሪፍ ሰው ነሽ፣ በጣም ፍትሃዊ ነሽ። ያው ደስ ይለኛል ስሰማሽም፣ የእውነቴን ነው የምነግርሽ፣ ከምከተላቸው ጥቂት ሰዎች ውስጥ አንዷ ስለሆንሽ ማለት ነው። እና አሁን በብዛት ሲጠራሩ ግሩፕ ናቸው፣ ገብቶሻል? ከኔ ጋር የማይስማሙ ግሩፕ የሆኑ ቡድኖች ናቸው። አሁን የነዛ ቡድኖች ካየሻቸው በጣም ነው የሚያስቁኝ። አስተሳሰባቸው፣ አካሄዳቸው፣ ማነጋገራቸውም አንድ አይነት ነው፣ አንድ አይነት ተመሳሳይ። ስለዚህ እባክሽን ሲጀመር ከስሬ ቁጭ ብሎ የማውራት ፍላጎት ስለሌለኝ መጀመሪያ ታውርጅልኛለሽ። እሱ አላውራም ከሱ ግን ቁጭ ምን አገባህና ነው የማወርደው? ደፋሪ አንተ ለራስህ አታፍርም እንዴ? አነጋገራቸው ራሱ ቃሉን ሲጠቀሙት ሄሉዬ እንደዚህ ሴት ደብዳቢ የሆንክ ሰው ኮንፊደንስ ታወራለህ? አታፍርም? አትሸማቀቅም? እኔ ኮንፊደንስ ኖረኝ ነው የማወራው። እኔ ምንም አይደለም ያልኩት። ገባህ እኮ ነው እኮ ማንነት ከሌለው ሰው ጋር ልትደበቅና ልትሸማቀቅ ሲገባ በአደባባይ ወጥተህ በኮንፊደንስ የምትናገር እቃዬን አስቀጥያለሁ ብለህ በኮንፊደንስ የምትናገር ምን አይነት ሰው ነህ አንተ? አሁን እንደዚህ ነው ያልኩሽ። የዱር እንስሳ እንትን የለውም። ምንድነው ልትሸማቀቅ ይገባሃል አንተ። ከፍቶ ያወራል እንዴ? ይቅርታ ማለት አለብህ አንተ። ይቅርታ ጠይቅ ነው እኮ ለበደልካት ሚስትህን ይቅርታ ጠይቃት እኮ ነው ያልኩህ እኮ። በድላ ደብድባታል፣ ወደ ሚዲያ መታለች፣ አልቅሳለች። ልሙትላ እኛ አንተን የምንጠብቀው በመክተፊያ ከትፈስ እስከምታመጣልን ነው እንዴ? በድልሃል እንዴ? እነ ቀነኒሳ እኮ የሞቱት እኮ ተደብድበው እኮ ነው የሞቱት እኮ። አንተ እኮ ደብዳቢ እኮ ነህ እኮ እንዴ? አንተ እስከምትሞት አይደለም ድምፅ የምንሆነው። እኔ እኮ አላቃትም እኮ አንተ ትናንትና የተኛህን ሴት እኔ አላቃትም። አንተ ባደረከው ነገር ነው ወደ ሚዲያ ስለመጣ ወደ ሚዲያ መጣ ነው። ድምፅ እንሆናታለን። ለምንድን ነው እንድትታፈን የምትፈልገው አንተ? ለምን በሐሳብ አትሞግት? ሄለንዬ አሁንም ሰው የሚለውን አካውንት በሐሳብ ለምን አትሞግትም ነው የምልህ። ለምንድን ነው አንተስ ለማፈን የሚናገሩትን ሰዎች እንዲታፈኑ የምትፈልገው? ለምንድን ነው ማፈን የምትፈልገው? አየኸው፣ ፓወርን ማሳየት ትፈልጋለህ፣ ግን አይሆንም። እነግርሃለሁ፣ እውነቴን ነው የምልህ። የትም አይሆንም።
መናገር አለብህ። ሁሉም ሰው ራይት አለው። ማሳመን የምትችል ከሆነ በአደባባይ መናገር መቻል አለብህ። የሰው ድምጽን ልጅቷን ልትታፈን አታድርግ። ስርዓት ስላለ ነው። ገባሽ? ኖ መውጣት ትችላለህ። ማንነት የሌላቸው ስርዓት አለ። መናገር የምትችል ከሆነ ሚውት አድርጌ እያዳመጥኩ ነበረ። ሚውት እያዳመጥኩ ነበር፣ ግን ፐርሰናሊ ነካኸው። ስለዚህ እኔ ደግሞ ዝም አልልህም። እያዳመጥኩ ነበር እንድትናገር ዝም አልኩ። ግን እኔ ነካኸው አይደለም። እኔ ደግሞ ለታፈነ ሰው ደግሞ ቆማለሁኝ። ዝም ረግጠክ ወይንም እየደበደብክ እንድትኖር የፈቀደልህ ማን ነው? አንተ ምንድነህ? አንተ መንግስት ነህ? ትናንትና ሮሌክስ ሸጥክና ምናልባት አንተ የሸጥካቸው ንብረቶች ምናልባት ይከላከልልኛል ብለው ለልጅቷ እኔ ጠበቃ ገዝቼ ነው ማቆመው። እስከ መጨረሻው ድረስ ደግሞ ፍትህ ትፈልጋለች ልጅቷ። ፍትህ ያስፈልጋታል። አመሰግናለሁ። ሄለን አሁንም ሀጂ ምን አለ መሰለህ፣ አንድ ነገር ልንገርህ ወንድሜ፣ ሁሉ ሰው ያንተ ደጋፊ ሊሆን አይችልም። የራሱን መንገድ በራሱ በተረዳው መንገድ ሊቃወም ይችላል። ያንን የተቃወመ ሰው በተቃወመ ቋንቋ ብታናግረው ጥሩ ነው። ግን በእንደዚህ ይሄ እንስሳ ምናምን በሚል እንደዚህ አንተ ብለኸው ጃጉርን ዝም በል ማለት አልችልም። ገብቷል? ኦሬዲ ዲፌንድ ማድረግ ይችላል ብለህ ስላሰብክ በእንደዚህ አይነት መንገድ ነው የተናገርከው። ገብቷል? ጃጉር አንድ የቤቱ መስራች ልጅ ነው። ገብቷል? ሊሆን ይችላል። እሱ ተቃወመ፣ ልክ እኔ እንደደገፍኩ እሱ ተቃውሟል አይደል? ዛሴት በእንደዚህ አይነት ቋንቋ ነው እንጂ እንትናና አውርዱልኝ ምናምን ለምን ኦሬዲ ቶፒኩ የህዝብ ነው ሆኗል። አይ ጥያቄ ካላችሁ እንደዚህ አንዳንድ ላድርግ እንደዚህ እንጂ እንስሳ ምናምን ናይ ያለሽ ቆይ አዳምጪኝ። እነሱ ቤት ከፍተው አንድ ነገር ልንገርሽ። እኔ እኮ አሁን የተናገርኩት ነገር ግልጽና ግልጽ ነው። እኔ ያልኩሽ ምንድነው ማንነት የሌላቸው አልኩሽ። ማንነት የሌላቸው ማለት የፎቶም ይሁን የምንም ይሁን ማንነት የሌላቸው። ምክንያቱም ሜቢ እነዚህ ሰዎች ማንነታቸው እንዲታወቅ ያልፈለጉት ከኋላቸው በጣም ብዙ የተደበቀ ማንነት ስላላቸው ሊሆን ይችላል። ገባሽ? ፊት ለፊት ከወጡ ማን መሆናቸው የሚታወቅ በጣም ብዙ ሰው ሊያውቃቸው የሚችል ብዙ ጎድጓዳ ስላለባቸው በማንነታቸውና በፎቶቸው መውጣት የማይፈልጉ ሰው ናቸው። እንደዚህ አይነት ሰዎች ደግሞ ለእኔ የዱር እንስሳ ናቸው። እንዴት ነው ከተማ ውስጥ የሚኖር ሰው ከዱር እንስሳ ጋር መላመድ የሚችለው? እንዴት ይላመዳል? አይላመድም። ገባሽ? ተደጋጋሚ አይቻቸዋለሁ። በጣም በእኔ ኔጌቲቭ ነገር ብቻ ነው የሚያራምዱት። የሆነ 1% እንኳን ፖዚቲቭ ነገር ማራመድ አይፈልጉም። ግሩፕ ናቸው። አንዱ ሲነሳ ከእንቅልፉ አንድ ላይ ነው የሚነሱት። ሌሊት ሲሆን ይነሳሉ፣ አታክ ያደርጉና ሙሉ ቀን ተኝተው ይውላሉ። አይሽ ገባሽ? የዱር እንስሳ እንደዛ ነው የሚያደርገው። በግሩፕ ያጠቃል። በመንጋ ያጠቃሽና ጅብ ሊነጋጋ ሲል ወደ ጉድጓዱ ይገባል። እነሱም እንደዛ ናቸው። ስለዚህ እንደዛ አይነት ሰው ጋር አላወራም ቁጭ ብዬ ማለት ይሄ የራሴ መብት ነው። በነገራችን ላይ ችግር የለብኝም። ገስት ማስገባት እችላለሁ። አሁን የራሴን ቤት መክፈት እችላለሁ። ከፍቼ በራሴ ቤት መብት ያለውን ሰው እያስገባው አወራለሁ። ገብቶሻል? ቤትሽን ንቄ ወይ አንቺን ንቄ አይደለም መልስ የሰጠሁት። እኔም ደግሞ መብቱ አለኝ። ማንነቱ ከማይታወቅ ሰው ጋር ማውራት አልፈልግም ማለት የኔ መብት ነው። ተረድተሽኛል? ስለዚህ ይሄ በማንነቱን ከማይታወቅ የሚለው ኦኬ፣ ግን ይሄ ከብቱ ምናምን ለምን አይደለም ማለት ነው። አንዳንድ ጊዜ ልንገርሽ ፎቶ አሁን ጃጉር ጋር የተነጋገራችሁበትን መንገድ ትተን ሌላ በእናንተ ጉዳይ ብናው እኮ ከጨረሰ ይኸውልሽ፣ ጥያቄውን ከጨረሰ እኔ ምንም አንድን ይኸውልሽ ነገርኩሽ እኮ። አሁን ምን ስትይ ነበረ? ሌና ነይ ግቢ ብቻሽን ሆነሽ አውሪ፣ ማንም ሰው አይገባም ስትይ ነበር አይደለ? እኔም ነገርኩሽ እኮ ከእንደዚህ አይነት ሰው ጋር ቁጭ ብዬ የማውራት ፍላጎት የለኝ። ማንነት ፎቶ ካለው እኮ ቁጭ ብዬ አወራለሁ። ማንነት ከሌለው ፎቶ ከሌለው ምስል ከሌለው ሰው ጋር ቁጭ ብዬ አላወራም። በቃ ጥያቄው ማለት ያለን ጥያቄዎችን እኔ እንዳቀርብ ታምኑኛላችሁ? ካመናችሁኝ አንሚውት ታረጉና ጥያቄያችሁን ልጠይቅ። ተስማማላችሁ? ጋይስ ተስማማላችሁ? ደግሞ ምን ያህል ቆይታ እንደሚኖረን የምታጸድቁት በእናንተ ኃይል ነው። በሚውት ማለት ሚውታችሁን ባለማንሳት ሁኑ ገስት ላይ እሺ፣ በስምምነት
ይቻላል ሁሉ እንደዛው እንትን ላይ ማለት ነው። ያ የመጀመሪያ ጥያቄ ምን ጠይቀው ሀጂ የተደበደበሽ ጊዜ አንተ ነው ሆስፒታል ይዛት ሄድከው ወይስ አባቷ ነው ዳይሬክት ይዟት? እሺ ልጅ መጀመሪያ ሰው የሚለውን አካውንት ኮሜንት መጻፍ ስትችል አስፈታ። ናይ እንትኖች አድሚኖች አትሳደብም። እሷ ለምን እኔ እኮ አውቃታለሁ። ናይ ማነው አድሚን ያለው? በጸሎት ነው ያለሽው? እስኩዬ ነው ያለሽው? እና ሁሉንም ሞዴሬተር ከማነሳ ሰዎችን ሚውት አታርጉባው። አሁን ይኸውልሽ አዳምጪኝ። የተቃራኒ ሐሳብ ሊጽፉ ይችላሉ። እንተን አታርጉ፣ የፈለገችውን ትጻፍ። ወፏን እየሰጠች ጋለሪንሽን የሞላችልሽ እሷ ናት። እሱ ብቻ ሳይሆን ሁላችንም የተለያየ ሐሳብ ባውን ታይም ስላለ ብሎክና እንትን አታድርጉ ሞዴሬተሮች። እሺ ያላችሁትን አድሚትን ነው የጠራችሁ። በጸሎት እስኩ እና ሞዴሬተር ገባሽ? ይኸውልሽ አሁን ለምሳሌ ለኔ ከስር ይሄ ለዚህ ደፋሪ መልሳት ለዚህ ባለጌ መልሳት ሚውት ብትደረግ ኖሮ አሁን አትጽፍማ። ይሄው እየጻፈች ነው እኮ ሰው ነይ ስትጽፍ አይመጣም ነበረ። ለዛ ነው ሚውት ተደርጋ ነበር። ያ እንዳታረጉ ይሆነ። አሁን ለማንኛውም ሚውት አርጎም ከስር እንዲቀመጥ ስለማልፈልግ እኔ ከወጣው በኋላ ይግባ አስወርጀት እንዴ በቃ ሂድና ቤትን ክፈትና አውራ። አንተ እኛ እኛ የመጣነው ታችን ቤት እኮ ነው። ምንድነው የምታወራው አንተ? እኮ እነሱ ጋለሩን የሚሞሉትን ቦታውን ያዙና ላስወጣቸው። ይቅርታ ልጅ ጋር ወንድሜ እኛ በክብር ነው ማወራ ያለው። ድረስ እንዋጋለን፣ ሐሳብ እንሰጣለን። ይኸውልሽ እህታችን ቤት የመጣሁት ብሏል እና እህታችሁ ቤት ለዓመት በዓል ትመጣላችሁ። እኔ እንዳወራ ብትወርድልኝ ደስ ይላል። አፍ አለ አንተ። በዚህ እኮ ነው ልጅቷንም አሳምነች። እኛ ሚውት አድርገን እያዳመጥንህ ነው። አንተ ግን የልጅቷ ድምፅ እንዳይሆኑ ለማፈን ትፈልጋለህ። እኛንም ማንንም ለምን ታፍናለህ? ማንንም አላፍንም። እያፈንክ ነው። አትናገሩ እያልክ ነው እኮ ውረዱ እያልክ ነው እኮ። ለምን ውረዱ ያልኩት እኮ ምን መሰለህ፣ የፈለከውን ተናግረህ ጨርሰሃል። ከዚህ በኋላ እኔ ሚውት አድርጌ እያዳመጥኩ ነው። ለምንድን ነው ሀሳብ እንዳይሰጥ የምትፈልገው? ሀጂ እነሱ ሚውት ላይ ናቸው አይደለ? ለምንድን ነው እንዲወርዱ የፈለክ? ምክንያቱም ልንገርሽ ጃጓርን አሁን ሰው ለምሳሌ ስርዓት ባለው መንገድ ማን ሚውት አያረግም። ረጅም ሰዓት ቁጭ ማለት ልምድ አለው። እንደገና ደግሞ ይሄ መጥቶ ለሚሄድ ኬስ የቤቱ መስራችና ቤተሰብ የሆነ ልጅ እንትና ሊያወራ ነው ውረድ አልለው ቤቱ። ይኸውልሽ አዳምጪኝ። አሁን አሁን ፍትሃዊ አይደለሽም ማለት ነው በዚህ አካሄድሽ። ለምን እንደሆነ ልንገርሽ። አሁን ቀና በሆነ መንገድ ነው የምመልስልሽ። ፍትሃዊ አይደለሽም የምለው የቤቱ መስራች ስለሆነ የግዴታ አንቺ እንደተስማማሽኝ እሱ ተስማማኝ ማለት አለም። ጥያቄ ነበረዋ፣ የፈለገውን ተናግሯላ። እያየሁት እኮ ነበር። ሰው የሚለው አካውንት ለሱ ኮሜንት ስትጽፍ ዳይሬክት ሚዩት ተደረገች። ስቲል ነው ሚዩቱ አልተነሳም። ይሄ ኖት ፌር፣ ይሄ አግባብ አይደለም። ያንተ ቲፎዞዎች እንዲገቡ ትፈልጋለህ? እኔ አዳምጠኝ። ይኸውልህ ያንተ ቲፎዞዎች ወይንም ስለ ቲክቶክ አታውቅም ማለት ነው። አዲስ ስለሆንክ ነው። ሰው እንኳ ሚውት ብትደረግ ይሄው እየጻፈች ነው እኮ ሼር እኮ እያደረገች ይታየኛለች እኮ ገብቷል። እንደገና ደግሞ ጃጉር የቤቱ እንትን ነው እንጂ አድሚን ሞዴሬተር አይደለም። እሺ አጂ ሰው ጻፊልኝ በውስጥ ያንተ እንዳጋጣሚ ሆኖ ያንተ የኔ ሞዴሬተሮች ዛሬ አክቲቭ የሆኑት ሁለት ናቸው። ያንተ ደጋፊዎች ናቸው እንዳጋጣሚ ገብቷል። እንኳን እሷን ብሎክ ላይ ያደርጓት። ይሄንን ላረጋግጥል። ከዚህ አንድ ነገር ልንገርሽ። ስለኔ ስለራሴ ነው የምነግርሽ ያለው። እኔ አልኩሽ የእውነቴን ነው የምነግርሽ። እኔ አሁን ሚውት ተደርጋለች ያልኩሽ ኮሜንት ስትጽፍ ኮሜንት መጻፍ አትችልም። ስትጽፈው አይሄድም፣ አይመጣም፣ ሴንድ አይልም የሰው የሚለው አካውንት። ለዛ ነው የተናገርኩሽ። እኔ ያልኩሽ ማንነት ከሌለው ሰው ጋር ያላንቺ የቤቱ መስራች ሊሆን ይችላል፣ መብቱ ነው። እህታችን ቤት ብሎኛል። እህቱ ቤት ለዓመት በዓል ይምጣ፣ ልፎ ዳቦም ሆነ በግም ይዞ ለዓመት በዓል ይምጣ። እኔ ማውራት ግን በምፈልግበት ሰዓት ከጎኔ ቁጭ እንዲል አልፈልግም። ይሄ የራሴ ምርጫ ነው፣ መብቴ ነው። አንቺ መብትሽ ነው፣ የራስሽ ቤቱን የመሰረተ ሰው ነው። ቁጭ እንዲል ከፈለግሽ መብትሽ ነው። እኔ ደግሞ ግዴታ የለብኝም እሱ ቁጭ ብሎ ማውራበት።
ሀጂ ጃጓር ፕሮፋይል ያደረገው የሱ ፎቶ ነው። ካሜራም ከፈለክ ይከፍትላል። ጃጓር ታዋቂ ሰው እኮ ነገርኩ። እኔ መብረቁ አዳምጠኝ። እኔ ነገርኩ። በጣም በእሷ ሳይድ ይዞ እንደፈለጉ የኔን ፎቶ ሲዘቀዝቁ ለነበሩ ሰዎች ጋር ቁጭ ብዬ መልስም አልሰጥ አላወራም። ለመሰለ በአጠቃላይ በደቦ ፈርደዋል ማለት ነው። አሁን ሄለን እኮ ለእኔ አግዥልኝ ወይንም ሄለን ለእኔ ፍረጃ አይደለም የኔ ጥያቄ፣ ወይ ሄለን ትንሽ ለእኔ ሳይድ ይዛለች ብዬ አይደለም እንዲምመልስ ያለሁት። ቢያንስ ሄለን 99% ለእሷ ብታግዝ እንኳን 1% ለእኔ ቦታ ነበራት ማለት ነው። ያ ነው ገባ ድምፅ የሆነ። እኔ ደግሞ አልኳችሁ እምልከው ማስረጃ የለኝ አልክም አልኩኝ እኮ ባጭሩ። ለምን እኔ ሳረግ የነበረው አቅጣጫ ነው ስጠቁም የነበረው። በጣም ብዙ ነገር ጃጓር ስትናገር ሰምቻለሁ። ማለት ከተናገርካቸው ነገሮች ውስጥ ነው የሚሄድልህ። ምን አልክ? በየቤቱ እየገባ ነው የሚለፈልፈው አልክ። ታዲያ ትላልቅ ቦታዎችማ እሷ ገብታ እኔ እንደ ገዳይ፣ እንደ ደፋሪ፣ እንደ ደብዳቢ ተቆጥሬ እንዳልገባም ሜሴጅ እንዳልጽፍም ስታረጉ ነበረ። አያችሁ፣ የደቦ ፍርድ ማለት ይሄ ነው። ፈረዳችሁና ልክ በይቱ በስመ አብ ወልድ ስመ እኔ ቤት ምናምን ይላሉ። በቃ በጣም ነው የሚያስቁኝ። ግን ያ ትንሽ የምትሉት የትኛውን ቦታ እየገባ ብላችሁ የናቃችሁት ሰው ደግሞ እኔን አክሰፕት አድርጎኝ ገብቼ እንዳወራ የፈቀደልኝ ማህበረሰብ ነው። ገባ? ያ ነው ያ ማህበረሰብ። አሁን ምንድን ነው የምትሉት? አንዳንድ ቤቶችን እኮ እያየውኝ እኮ ነው። በቃ የእንትንነታችሁ እንትንነት በቃ የድድብነታችሁ ጥግ የሆነ ቤት ስገባ ትገቡና ከዚህ በኋላ ብታስገቢው ምናምን ብላችሁ ማስፈራሪያ እያሰጣችሁ ሰው እንዳያስገባኝ ለማድረግ በጣም ጣራችሁ። በቃ በእናንተ ቁጥጥር የሆነ ሰው ሰማችሁ፣ በእናንተ ቁጥጥር ያልሆነ ሰው ደግሞ መስማት አልፈለገም፣ አልሰማችሁ። ገባ? ሄለን በጣም ነው ማከብረሽ በምክንያት ነው። ምክንያቱም ልክ እንደ ሌሎቹ እንትን ኔጌቲቭ አልሆንሽም። አንቺ አሁን ሀጂን አገባ መብት ነው ማውራት፣ ናገባና አስረዳ ስቲ ነው ምሰማሽ። ገባሽ? ከቦምቢ ጋር ተሰዳድቤ ወጥቼ እንኳን ስወጣ ሰደብሽኝ። ስትሰድብኝ እኔ ምንም ኮሜንትም አልጻፍኩልሽም፣ ኔጌቲቭም አልተናገርኩሽም። ለምን? የመሰለሽን የምታወሪ ሰው እንደሆንሽ አውቃለሁ። በዛ ደግሞ አክሰፕት ማድረገውና ማደንቅሽ ሰው ነሽ። ስለዚህ በየቤቱ ላሉት ነው ይሄ መልስ የሰጠዋቸው። ገባሽ? በየቤቱ ያሉት እነዛ ሰዎች ናቸው ለእኔ ቦታ የሰጡኝ። እነሱም የተሰበሰቡበት እንትን ቦታቸው የአንድ ሰውን እንትን እንጂ የኔን ምክንያት ለመስማት የተዘጋጀ ቦታ አልነበረም። በቃ መስሚያ የላቸውም። በቃ አንድ ናቸው። በቃ ግሩፕ ታውቂያለሽ፣ ተመሳሳይ ናቸው። ልክ አንዱ ቤት ስቴጅ ሮጦ ቱር ብለው ይመጣሉ፣ እዛ ስቴጅ እዛ ይመጣሉ። እኔም ሰው እንዲሰማኝ አቅጣጫን የጠቆምኩት ሄሉ ገብቼ ሊናን አይደለም የሰደብኩት። ሊናን አልሰደብኩም፣ ስድብ አልተሳደብኩም። እንዲያርጋለች ባለጌናት እንዲህ አላልኩም። እኔ ያልኩት አጣሩ፣ ዝም ብላችሁ አትፍረዱ፣ የሮማን ሰው ጠይቁ። እኔ ምንም አንተ ጎበዝ ወንድ ከሆንክ አንድ ማስረጃ አንጣ ምናምን። እኔ ሲጀመር ፍርድ ቤት የያዘውን ነገር ማስረጃ ለሰው አምጥቼ ራሷን ዲፌንድ የምታደርግበት ነገር ማቅረብ አልፈልግም። ገብቶሻል? ማስረጃዬ ለፍርድ ቤት ነው። ምክንያቱም እዚህ ቲክቶክ ላይ የተሰበሰበ ህዝብ ለእኔ ፍትህ አይሰጠኝም፣ ወይ ለሊና ለራሱ ፍትህ አይሰጣትም። ፍትህ የሚሰጥ አካል አለ፣ ለዛ አካል ነው እኔ የማቀርበው። ብዙ ተደጋጋሚ ደግሞ እሷ ማስረጃዋን አቅርባለች አንተ ለምን አታቀርብም ይለኛል። የትኛው ማስረጃ? የራሷ ጓደኛ አንድ ነገር እንግዲህ ሰዓቴ ተወስዶብኛል ያለ ሰው መጥቶ ምስክር ይሆናል እንዴ? የመን ቁጭ ብላ ተቆራጭ የምትልክላት ልጅ መታ ስለተናገረች ምስክር ናት? ምስክር ማለት ምንድን ነው? ያውቁታል ግን ስለ ምስክርነት የሰው ምስክር አላት፣ የእንትን ምስክር አላት። እኔ እኮ ቃል አውጥቼ ሰሊ የሚሏት መታ ይቅርታ የጠየክበት የቮይስ ሜሴጅ ማስረጃ አለ አለች። እሱ ከመጣ እንደዛ ያልኩበት ሜሴጅ ከመጣ ጥፋተኛ ነኝ አልኩኝ። 2 ሰዓት ከምናምን ሀቢባ ቤት ሜሴጁ ተጠብቆ ስትመጣ አይ ሜሴጅ አይደለም ኢሞጅ ነው። ዝም ብለሽ የሚያስቅ ነገር። እንግዲህ ሊና እና ሰላም አንድ ቦታ ነው የሚሰሩት። አንድ ቦታ አንድ ላይ የሚሰሩ ሰዎች ማስረጃቸውን ወደ ምን እንደወሰዱት አስቢው።
የለም ማለት ነው። ከዛ ተቀየረና ራሷ ድጋሚ ምን አለች? ሰው ተቀርጿል። ይህን ነገር ራሳቸው ማየትም መስማትም ይችላሉ። አንቺም ሜቢ ሰምተሽውም ሊሆን ይችላል። ድጋሚ መጣችና ለእህቴና ሜሪ ቡቡ ለምትባል አሜሪካ ጓደኛዬ ለሁለቱ ሀጄ ደበደባት ብዬ ጽፌ ፎቶ ልክ ያለው አለች። እዛ ጋር እንግዲህ ጽፋ ልካ ከሆነ እኔ በኔ ወደ እኔ አይደለም የላከችው አይደለ? ወደ እኔ ያለውን ሀጂ አጠፋው አለች። ኦኬ የእኔን አጠፋውት እንበል፣ እሷ ወደ እነሱ የላኩታለች አለች። ምን አልኩኝ የዛኔ? አሁንም ሀጂ የደበደባት ብላ በዛ ሰዓት የላከችው ሜሴጅ ካለ ጥፋተኛ ነኝ ታምጣው አልኩኝ። እሺ አለች። ቆይ እየደወልኩ አሁን ይልካሉ አለ ምናምን አለች። ከዛ ልጅቷ ተጠየቀች። ልጆቹ እንዳያዩባት አጥፍተዋለች አለች። እንዴ አንቺ የላክሽው ከሆነ እኮ ከእሷ ነው እንጂ የሚጠፋው ከአንቺ አይጠፋም አለቻት። ከዛ አይ አጥፍተዋለች የለም አለች። ከዛ ሀቢባ ራሷ ቪዲዮ ከፍታ ሞባይሏን ከፍታ ይኸውልሽ የኔ እናት አሁን እኔ ለሰው ሜሴጅ ብልክ እሱ ቢያጠፋው ከእኔ አይጠፋም፣ እሱ የላከው ሜሴጅ ብቻ ነው ማጥፋት የሚችለው አለቻት። አሃ እኔ ነኝ ያጠፋሁት ማለት ነው አለች። አሁን እንደዚህ አይነት ምስክር መጥቶ ነው እንግዲህ ይኸውልሽ ማስረጃ አለ ምስክር አለ የሚሉት ማለት ነው። ሌላ ደግሞ እዛ ጋር እንደ ማስረጃ የተጠቀሙበት ለስድብ የተጠቀሙበት ሰው እንዲያምን የተጠቀሙበትን ማስረጃ ብለው ያመጡትን ልንገርሽ። ዋትስአፕ ቁጥር ካለሽ ውስጥ አስቀምጭልኝ። መጀመሪያ ለምን አስቀምጭልኝ ያልኩሽ እዛ ጋር የላኳቸው ቮይሶች የጻፍኳቸው ሜሴጆች እኔም እለቃለሁ ብዬ የላኩለት ፎቶዎች አሉ። ኦኬ ከዛ ምን ጭንቅላት የማይሰራ ሰው ምንድነው የሚያደርገው? ከላክሽለት ማስረጃ ውስጥ የሚያስፈልገውን ቮይስ ያወጣና እነዛን ቮይሶች ለሷ ማስፈራሪያ እንደላኩት አድርገው ነው የተጠቀሙት። እዚህ ጋር በጣም ያልገባቸው ነገሩ እሷ የዛን ሰዓት ወጥቶ ተከሳል ስባል በነበረበት ሰዓት ውጣና ለህግ እጅህን ስጥ በተባለበት ሰዓት ኤለን እናቴ ትሙት ደውያለሁ። ምንም አይነት ሞል ነምበር ምንም አይነት የክስ ቻርጅ የለም። ምንም ለሀቢባ ከስሻዋለው ይሄው ወረቀቱ ብላ ልካላት ነበረ። ስትልክላት ሀቢባ ስታሳየው ሰሊ የሚሏት የከሰሰችኝ ክስ እንጂ ሊና የሚል ክስ እንደሌለ አውቃለች። ይሄ እኮ ያንቺ አይደለም የእንትና ነው አለቻት። ሽፍንፍን ኩዊሊያ ቤት ይሄው ብለው ልከውላት እኔ ጣሊያንኛን በደንብ ማንበብ የሚችሉ በደንብ ማየት የሚችሉ ሰዎች አዘጋጅቼ እየጠበኩኝ ነበረ። ከ3 ወር በፊት ነው የከሰስኩ ብላ ስለማቅ ያንን ስላዘጋጀው ስለምታቅ እዛ ጋር የሚወጣባትን ነገር ስለምታቅ ምን አረገች? አይ አልችልም አሞኛል ብላ ቀረች። መምጣት አልፈለገችማ። ስለዚህ የሰው ማስረጃ የእንደዚህ ነገር አለን እያሉ ሰምተናል አረጋግጠናል የሚሉት ማረጋገጫ በሌለው ነገር ነው። ገባሽ? እና እነዛ ስድቦች አሁን ሲቀላቅሉት ሰው ጋር ምን መሰጠት ትኩረት ሰጠ። ኧረ ይሄ ባለጌ አያችሁት? የላከው ያ ሁሉም ቮይስና ስድብ የላኩት አባትየው እውነት ካለው አንተ ሌባ ከስዊድን ሀገር ከኤርትራና ከኢትዮጵያን ዘርፈ የመጣ ሌባ ብሎ ፎቶን ከሚለጥፍ ለምን ልጄን እንዲደብድቧት ሄደ እንደዚህ ያደረገብኝ ልጄን ብሎ በዛ ላይ ሌባ ነው ብሎ ለምን አልለጠፈም? ወደ ሐቁ ነይ ለምን አልለጠፈም? ከዛ እኔ እነዛም ቮይሶችና ሜሴጆች በላኩኝ በሁለተኛው ቀን ሊና ናት ለጥፋ ይወጣችሁ። በድምጽ ብልጫ ነው በነገራችን ላይ የወጡት። አሞራውን ካየሽው ምን እንዳለ ሰምተሽዋል? አጀንዳ አታችሁ ነበር፣ ይሄን የመሰለ አጀንዳ መጣውላችኋል አለ። እንዲህ ብሎ ቪዲዮ የሰራ ሰው ነው እንግዲህ። አሁን እዛ ውስጥ ቪዲዮን ከመለጠፋቸው በፊት ደውሎልኝ ነበር በኔ ዋትስአፕ ቁጥር። ስልኩን አጥፍቷል፣ ማንነቱን አጥፍቷል እየተባለ ነው። እኔ ይሄ ኬስ ከተነሳ ጀምሮ ከላይቭ ወጥቼ አላቅም። ምን ማለት ነው ይሄ? ለህግ አመልክታ ሁሌ ይገባል፣ ይሄው እንደዚህ ያደረገ ነው ብላ ማስያዝ ትችላለች ማለት ነው። ገባሽ? ይሄ ሮፕ ነው። አሁን የትም ተቀምጠው ምስክርነት ቢሰጡ አይገርመኝም፣ ተደበቀ ለሚሉት። አንድ ሁለተኛ ስልኬን ታውቀዋለች እሷ። የኔ ዋትስአፕ ቁጥር እና የሷ ክፍት ነው። ከአባትየው ጋር የተላላክ ነው በዋትስአፕ እና በፌስቡክ ነው። ስለዚህ ዝግ አይደለም ማለት ነው።
እንግዲህ ለአባትየው ዋትስአፕ ላይ ከጻፍኩለት ክፍት ነው። ገብቶሻል? አሁን ምን ያደርጋል እሱ ዋትስአፑን ይከፍትና እኔ ስልክለት ሜሴጅ ምናምን መልስ አይሰጠኝም። ዝም ነው የሚለው አውቃለሁ። ለምን እዛ ቲክቶክ ላይ ነው ምንድነው ፌስቡክ ላይ ነው የሚጽፉት። ፌስቡክ ላይ አባትየው ፎቶ ለቆ ራሱ መልስ አልሰጠውም ነበረ። እያየሁት ነው 3 ቀን ምናምን ሆኖት አንድ ኮሜንት የጻፈለት የለም። ሙሉ የሮማ ሰው ያውቀዋል፣ አልጻፈለትም። በሶስተኛው ቀን ነው ሊና ሰሊ አንድ አሜሪካ ካናዳ የምትኖር ነቢያት የምትባል ሊና ገባችና ዘረ ሌባ ብላ ጻፈች። ገባሽ? ዘረ ሌባ ነው እዛ ጋር የጻፈችው። አንተ እንደዚህ ያርከኝ፣ ደፈርከኝ፣ ደበደብከኝ የሚል አማርኛ አልጻፈችም። እሷ ዘረ ሌባ ብላ ስትጽፍ ነው እኔ እነዛን ስድቦችና ጽሁፎች፣ ፎቶዎች የላኩት። ስለዚህ አሁን ለአንቺ ማስረጃ የሚሆንሽ ምንድን ነው? እዛ ጋር ያመሳከረችውና ሀቢባ ይሄው እንደዚህ ብሎ ያስፈራራት ብላ የለቀቀችው ቮይስ አለ ከሰማሽው አይደለ? እነዛን ቮይሶች ከላኩት ጽሁፍ ጋር ከላኩት ፎቶ ጋር ከላኩት ቮይሶች ጋር ማረጋገጥ አትችይም? አንቺ ትችያለሽ መቼስ አይደለ? እሱን ዋትስአፕ ላይ ቁጥር አስቀምጪልኝ። በዋትስአፕ ሙሉ ስክሪንሻትም ኮፒ አድርጌም ልላክልሽ። ከዛ ስሚውና ለራስሽ ለምን እዛ ጋር ይመርጡታል? አንዳንድ የጻፍኩት ጽሁፎች እኮ አሉ። ለምን ይመርጡታል? ምን የሚል ለምሳሌ አለ መሰለሽ? ሌባ ያልከው አብየዋለሁ ከስዊድን ሀገር እነዛን ሁሉ ንብረቶች ሰርቅ የሚሆን ምን የሚሆን ይዤ ስመጣ 4 ዓመት ሙሉ ስትበላ ስትጠጣ ከርመህ ትቼ ሲሄድ ነው ወይ ሌብነት የታወቀ የሚል ጽሁፍ ልኬለታለሁ። ገብቶሻል? እና መጀመሪያ እንደ ቀልድ ነው። በጣም ብዙ ጊዜ ስለ ፖለቲካ ስለሚጽፍ እንዴ ፖለቲካው አለቀብህ እንዴ ወደ ሌቦች ኬዝ ደግሞ ገባህ ምናምን የሚልም ጽሁፍ አለ። እዛ ጋር ገብተው ብቻ ቮይሷን እኔም እያወጣው ለጥፍልሃለሁ፣ የራቆት ፎቶ ሁሉ ነው የምለጥፍልህ ብያለሁ። ያላልኩትን አላልኩም የምል ሰው ነኝ እኔ። ካልኩኝ ነው። ሲጀመር ከሃዲ ሌባ እንደሚሉት በቃ እንደሚሉኝ አይነት ሰው በሆን ኖሮ ሰዓቱን ወስደሃል አደባባይ ላይ ሰው ሰዓት ወስጃለሁ ብሎ ይመሰክራል እንዴ? ራሱ ላይ ሄለን ይመሰክራል ወይ? ለአንቺ ነው የምጠይቅሽ። ይመሰክራል? አይመሰክርም አይደለ? ስለዚህ እኔ ራሴን በየቦታ ልክ ገብቼ ሳወራ ምንድን ነው የሚሉት? ከኔ ጋር የማውራት ብቃቱም ሞራሉም አቅሙም ስለሌላቸው ነው። ምንድን ነው የሚሉት? ወይ እሱ ተናግሮ የማሳመን ብቃት አለው፣ ማንንም ነው ዝም ያለው፣ ማንንም ነው ጸጥ የሚያደርገው፣ በጣም የማሳመንም ችሎታ አለው። ሊና መጀመሪያም ስትናገር ሀቢባ ጋር ከሰማሻት ያንን ነው ስደጋገም ነበር። እህቱም እንደዛ ናት፣ የማናገር ችሎታ አላት። እህቴ ግን እዚህ ጋር ምን አደረገች? እስቲ ንገሪኝ። እህቴ እኮ ያለቻት ምንድን ነው? ከእሱ ጋር አቱኝ አይሆንሽም ብላታለች እኮ ገና ሳንጀምር። ስለዚህ ያን ካለቻት በኋላ 1 ዓመት የማይሆን ጊዜ ቆይተን እህቴ 3 ዓመት ከኛ ህይወት ወጥታለች።